ክብራትና ክብራት ተመልካቾቻችን ምዕራብ ብሔረሰብ ዞን በጋዝጊብላ ወረዳ ባስ ከተማ እንገኛለን። እነሆ በዛሬው ዕለት በዚች ውብ ከተማ እንድንገኝ ትልልቅ ታሪኮች ስላሉባት መታወቅ መሰማት ስላለባቸው ብለን ስለምናምንና እንደዛም ስለሆነ ነው። ውቢቷ አስከተማ ከሰቆጣ ከተማ 42 ኪሎ ሜትር ርቀት የምትገኝ ሲሆን እንዲሁም ደግሞ በዓለም አቀፍ ታሪክ ላይ ትልቅ ስም ካላቸው ቅርስ ከሚቀመጥባቸው ቦታዎች መካከል አንደኛው ቅዱስ ላሊበላ ነውና ከላሊበላ ከተማ 78 ኪሎ ሜትር ርቀት ትገኛለች። እነሆ ክብራት ተመልካቾቻችን ይህንን ታሪክ ለመስማት እንደምትጓጉ ከወዲሁ እናምናለን። ከፕሮግራማችን ጋር አብራችሁን ቆዩ። ወዳጄን ቅዱስ ዮሐንስ በዓመት በዓሉ ፍየል አርጄ ዋልሁኝ አሉ። ቅዱስ ዮሐንስ በዓመት በዓሉ አያሌ ሰዎች ታመው ዳኑ በስጋና በደሙ። እኔን ወዳጄን አባትን ይካል ታቦትን እናትን ያህል እመቤቱ አባትን ይካል አልታቦት እናትን ይካል እመቤቱ ወንድምን ያህል ኮራትን እህትን ያህል ፍትፍት አጎትን ይካል ምክር ቤት አክስትን ይካል ማጀት ምሽትን ያህል ሃይማኖት ልጅን ያህል አታክልት አስረው ገንዘው ቢሰጡት ምን ሊበላ መሬት
ወዳጄን ቅዱስ አዳምን ሲፈጥረው ያለ አማካሪ ያለ ሰው ቅዱስ አዳምን ሲፈጥረው ያለ አማካሪ ያለ ሰው አብርሃም ልጁን መረቀው ና ተባረካለው። ምነው ወንድሜ ጠፍቶ አይስፈልግ ወንድሜም ጠፍቶ ስፈልግ ነብር አገኘ ከመንገዱ አልተመለስኩም ወዲያ ሆድሁኝ ይብላኝ ይብላኝ እያልሆኝ ምነው ወዳጄን እናት አባቴን ማለት እናት አባቴን ማለት ሳይሞቱ እንጂ ነው ወደፊት እናት አባቴን ማለት ወንድሜን ማለት ሳይሞቱ እንጂ ነው ወደፊት ከሞቱ ወዲያ ዋይ ዋይ ላፈር ለድንጃው ነው ወይ መላከ ፀሐይ አለሙ እሸቱ እባላለሁ። የጋዝጊብላ ወረዳ ቤተ ክህነት ስራ አስኪያጅ ነኝ። እንደ ገለጻህ ሃይማኖት ሁሉም አብያተ ክርስቲያናት በሃይማኖት የተመሰረቱ ናቸው። ነገር ግን በአተካከል ቀደም ያሉና ትላልቅ አኩሪ ስራዎች የተሰሩባቸው አድባራቶች ወይም ገዳማቶች ይኖሩናል። ከነዚህ ገዳማት በጋዝጊብላ ወረዳ 5 ገዳማት ትላልቅ የሆኑ አሉን። እነሱም በዝርዝር 02 ደብረ ወይላና እዚህ አካባቢ ቄታ፣ 018 ደብረ ድዋ ዛሮታ፣ 013 አርካ ናቸው። እነዚህንም ተክሎች ጥንታዊ ብለን የያዝናቸው ካለን ነው 83 አብያተ ክርስቲያናት 5ቱ በአተካከል ቀደም ሲሉ በድሮ ቅዱሳኖች የተመሰረቱ ከኢየሩሳሌም መጥተው የመሰረቷቸው አቡነ አንወሬዎስ የተባሉ ታላቅ አባት ጻዲቅ ደብረ ወይላ ምንላትን የግራኝ ቤት ተብላ የምትጠራውን የመሰረቱ ናቸው። መልከ ጼዴቅ ጨታ ጉልት ማለት ነው። ጨታ ይለዋን ዛሬ ጨታ ተብሎ ቢጠራም ጨታ ይላን እሱን የመሰረቱ አቡነ መልከ ጼዴቅ አባ መልከ ጼዴቅ ይባላሉ። አባ ድዋ ወይም ደብረ ድዋ ተብሎ የሚጠራውን ዛሮታን አቡነ ጴጥሮስ ወይም አባ ጴጥሮስ ጳውሎስ የምንላቸው አርካን የመሰረቱ ናቸው። ከዚያም ባሻገር ቅፋፍ ዘደብረ ወይላ ተብላ የምትጠራ በ011 ቀበሌ ሐዋርያ ጴጥሮስ ውስጥ የምትገኝ ገዳማዊት በዓታ የደብረ ወይላ ቅፋፍ ደብረ ወይላ አጠቃላይ በጋዝጊብላ ወረዳ 5 2 በዲሃና ወረዳ 7ቱን የእሷ ቅፋፍ ነው ይኖሩ ነበር ነው። በይበልጥ ደግሞ ትላልቅ አባቶች አሉ። ከ83ቱ በፈቃድ እግዚአብሔር የተመሰረተ እዚሁ ከቅርቡ ወረዳው ማይከል ከተማው አካባቢ ላይ የሚገኝ በአሁኑ 04 ቀበሌ ዋሻ ህንፃ የድሮ ንቦች ጭምር የነበሩበት እስካሁን ድረስ ምልክቱ ያልተለየው ምቆጎ ደብረ ኃይል ቅዱስ ሚካኤል ህንፃ ዋሻ እንደነ ቅዱስ ይምርሃ ይገኛል ማለት ነው፣ የሚጎበኝ ማለት ነው። እነዚህ እንግዲህ ስለ ደብረ ወይላ በልደተ ክርስቶስ በፊት የነበረች 15ኛው መቶ ክፍለ ዘመን በፊት የተመሰረተች ናቸው። እነዚህም የሷ ቅፋፍ ናቸው። በአንድ ጊዜ የተመሰረቱ ናቸው። የዓመታት
አምስተኛው መቶ ክፍለ ዘመን በፊት በድንኳን ይቀደሱ የነበሩ ገዳማት ናቸው። መላከ ገነት ሐዋዝ ምስጋናው ይባላል። አባታችን ቅድም ሲጠቅሱት እንደነበረው በጋዝጊብላ ወረዳ ያሉ አብያተ ክርስቲያናቶች አብዛኛዎቹ በጣም በቅርስነት የሚጠበቁና ብዙ ታሪካዊ የሆኑ ቤተክርስቲያኖች ናቸው። ብዙዎቹን እሳቸው ጠቅሰዋል። ከዛ በተጨማሪ ለምሳሌ ወንበር አርባዕቱ እንስሳ የሚባል ቤተክርስቲያን አለ 07 ቀበሌ የሚገኝ እሱ በዚህ ዘመን ተተከለ ባይባልም አባቶች ሲናገሩ ከቅዱስ ላሊበላ በፊት ነው ይላሉና የነበረው ህንጻ ነበረ። ህንጻ ቤተክርስቲያን ሆኖ ላዩ ክዳኑ ደግሞ ጣራና እሳር ነበረ። ስለዚህ በዛን ሰዓት የነበሩ አባቶች ዙሪያው ግድግዳው ቤተ መቅደሱ የመንበሩ መቀመጫ ሁሉም በተለያየ በሚያምር ቅርጽ ተሰርቶ እያለ ላዩ ክዳን ባለመኖሩ አባቶች ምዕመናን ተጨንቀው ጣራ እናድርግለትና እንገልገልበት ብለው ቤተክርስቲያን እንዲሆን አሰቡ። ከዛም በኋላ እንዳሰቡም አልቀረም ጣራ ሲጥሩበት እንግዲህ የእግዚአብሔር ፈቃድ አልሆነ ሆኖ ነው ይላሉ አባቶች። አጋጣሚ የችግር ወቅት ገጥሞት ነው የሚል ታሪክም ያስቀምጣሉ። ቡግና ላይ የተነሳ እሳት አገር አለማም ነበርና በዛን ሰዓት የህዝብ ብዛት እንዳሁኑም አልነበረም። ብዙዎቹ በበረሃነት የሚታዩ የነበረበት ጊዜ ስለነበረ ያን ቤተክርስቲያን ከቡግና የተነሳ እሳት መጥቶ ቤተክርስቲያኑን እንዳቃጠለው አባቶች ያስረዳሉ። አባቶች ብቻ አይደለም በዛ ላይ የወደመው ቅርስም ያስረዳል። ብዙ ቅርስ አለ የወደመ። እንዲሁም ደግሞ በመንበሩ ከሚቀመጥባቸው 4ቱ አምዶች መካከል 2ቱ ወድመው 2ቱ ብቻ ግን ቆመው ይታያሉ። ከሁለቱ መካከል መንበረ ጸባኦቱ ይገኝበታል ማለት ነው። ይሄ በጣም ትልቅ ቅርሰኛ ቦታ ነው። የቦታ አቀማመጥ ብቻ አይደለም እንጂ ማለት ነው። ከቅርብ ጊዜም በኋላ ያ ቦታ ገዳም ነበረ። ገዳም እንደነበረ አባቶች ትልልቆች አባቶች ይናገራሉ። ለምሳሌ የኔ አባት የቤተ ክርስቲያን ሰው ነበርና በድቁና ጊዜያችን ለአገልግሎት ለተልእኮ ወደ ቤተልሔም በምንሄድበት ሰዓት በስተጀርባ ስለሆነ ያለው ዱሩ በዛ ዱር ላይ የመቁጠሪያ ድምጽ ይሰማ ነበር ይላል። የመቁጠሪያ ድምጽ መቁጠሪያው ቋ ቋ ቋ ቋ እያለ ድምጽ ሲያሰማ እንሰማ ነበር። ለማየት እየጓጓን እየፈጠን እየሮጥን ስንሄድ ሰዎቹን አናያቸውም፣ ድምጹ እየራቀን ይሄዳል እያሉ ይናገሩ ነበር። እና የገዳም ነበር፣ በጣም ታላቅ ገዳም ነው። በየአጸዱ ስር ላይም መደብ ይገኝ ነበር። የአባቶች የገዳማውያን መቀመጫና መተኝታ ማለት ነው፣ ማረፊያ። እዛ መደቡ አሁን ቅርብ ጊዜ እኛ ሁሉ ስናየው ነበር፣ በጊዜ ብዛት እየፈራረሰ ሄደ እንጂ። እሱ ብቻ አይደለም፣ እዛ ቦታ ላይ የነበሩ ገዳማት አባቶች አክሊላቸው የብረት አክሊልም ጭምር እንደነበራቸው ለብዙ ዓመታት ከቤተ ክርስቲያን ይኖር ነበር። ግን ትውልዱ ወደፊት አስፈላጊ ነው፣ ምስክርነት ነው የሚለውን ነገር ታሳቢ ባለማድረግ በንዝላልነት ያለውን ቅርስ ነው ብሎ ባለማስቀመጥ የአክሊልም የት እንደደረሰም አይታወቅም። በኋላም ቅርስን የሚመዘብሩ ትውልዶች እየበዙ ሄዱ። በስርቆትም ይውጣ በምንም ይውደም የሚታወቅ ነገር የለም። እንደዚህ አይነት ቅርስ የሆኑ ቤተክርስቲያኖች አሉ። ያው እጥርጥር አድርገው ለመግለጽ ነው እንጂ ታሪኩ ብዙ ታሪክ አለ። መጻሕፍቶችን ብንወስድ ከዛው ቤተክርስቲያን ያሉ መጻሕፍቶች ጽሁፋቸው ራሱ ጽላት ነው ቢባል አያሳፍርም። ጽሁፋቸው ራሱ በጣም አስደናቂና አስደማሚ ነው። ከዛ ላይ ያለው ጸበል ራሱ ያለው ዋሻ ውስጥ ነው፣ ድንጋይ ነው፣ አፈር የሚባል የለም። ግን ከዚህ ከጭንጫው ውስጥ ነው የሆነ ነጥብጣብ ነገር የሚነጠው። መምጫው ምንጩ ራሱ አይታወቅም። እዛ ላይ የሚነጠው ውሃ ብዙ ህሙማን ሲፈውስ እንደነበረና አሁንም እየፈወሰ ያለበት ሁኔታ አለ። በጣም ታሪካዊ ቤተክርስቲያን ነው አንዱ ማለት ነው። ከዛ ቀጥሎ ቅድም አባታችን ሲሉ እንደነበረው ደብረ ወይላ ማርያምን ብንወስድ አተካከሏን አባታችን ብለዋል። ትክክል ነው። ከቅድመ ልደተ ክርስቶስ በፊት የተተከለ ቤተክርስቲያን እንዳልነበረ ለማንኛውም ግልጽ ነው። አብያተ ክርስቲያን የተተከሉት ከልደተ ክርስቶስ በኋላ ነው። ያውም በ305 ዓመት በኋላ ወይም ከ330 በቅዱስ ፍሬምናጦስ ወይም በአባ ሰላማ ዘመን ጊዜ ነው አብያተ ክርስቲያናት መተከል የጀመሩትና
ግን በዛን ሰዓት ቤተክርስቲያኖች የሚተከሉበት ቦታ ከዛ በፊት መስዋዕተ ኦሪት ሲሰዋባቸው የነበሩ ቦታዎች እንደነበሩ ግን ያመላክታል። መስዋዕተ ኦሪት ሲሰዋ የነበረባቸውን ቦታዎች ላይ እየዞሩ ቤተክርስቲያን ይተክሉባቸው ነበር። ቤተክርስቲያን የማስፋፋት ስራ ሲሰራ ማለት ነው። እና ደብረ ወይላ ቅድስት ማርያም እሷም ከልደተ ክርስቶስ በፊት መስዋዕተ ኦሪት ሲሰዋባት እንደነበረ አባቶችም ያስረዳሉ። ብዙ አብያተ ክርስቲያኖች አሉና እነዚህ ታሪከኛ የሆኑ ቤተክርስቲያኖች በአንድ ጀንበር ሁሉን ዘርዝሮ ለመግለጽ ይከብዳል እንጂ በጣም ድንቅና ድንቅ አኩሪ የሆኑ ዓለም የሚደመምባቸው ህሙማን የሚፈወሱባቸው ብዙ ቅርሶች አሉ። በአሁኑ ሰዓት ግን የኛ አካባቢ እንደሚታወቀው ውጣ ውረድ ያለበት ቦታ ነው። መኪና መስመር እንደ ልብ አይዘረጋም። ቅርስ የሚጎበኙ ሰዎች፣ ታሪክ ማወቅ የሚፈልጉ ሰዎች ከዛ ቦታ ላይ በእግር ጉዞ ሄደው ማረጋገጥ አይችሉም። ይህ ደብቆት ይኖራል ማለት ነው እና ይሄንን ሐሳብ ለመግለጽ ነው። ከዚህ ውጪ ምናልባት እንደ ጋዝጊብላ በቤተ ክርስቲያናት ቅርስ ብቻም ሳይሆን በገዳምነት ቅድም እንደተባለው 5 ገዳማት አሉ። ከ5ቱ ገዳማት አንዷ ገዳም ጥንታዊነቷን ይዛ እስከዛሬ ድረስ የመጣች ናት። 4ቱ ገዳም ደግሞ በጥንት ገዳም የነበሩ በዮዲት ጉዲትና በግራኝ መሐመድ ቤተክርስቲያን አቃጣሊነት ወድመው የነበሩ በቅርብ ጊዜ ደግሞ ገዳምነታቸው የተመለሰላቸው አብያተ ክርስቲያናት ናቸው። ለምሳሌ ደብረ ወይላ ግራኝ መሐመድ ለማቃጠል ቤተክርስቲያኖችን እያቃጠለ እያወደመ ቅርሶችን እያወደመ ሲመጣ ደብረ ወይላ ላይ ሲደርስ ደብረ ወይላ ልትቃጠል አልቻለችም። ከየት ነበረም ማይባል ከዚህ ነበር ማይባል ነጭ ንብ ከጽድ ላይ እየወጣ ያን ሁሉ ሰራዊት እየነደፈ እያሳደደ መቅረብ አልቻለም። በዚህን ጊዜ ያችን ቤተክርስቲያን ማቃጠል ባለመቻሉ በጣም ተደመመና ተደነቀና ለዚህች ቤተክርስቲያን ነጋሪት ከበሮ ነበረው አዋጅ ተብሎ የሚነገርበት ያንን መባ ሰጥቶ ሄደ። የበቅሎ ልባብ የሚባል አለ። በበለጠ መጋቤ ሰርዓት አባታችን ደሳሌ ካሳ ያሉ እሳቸው ሊገልጹ ይችላሉ። እንደዚሁም የፈረስ ማጠጫ እና ሌሎች የመሳሰሉ ቅርሶችን ጭምር በጣም ተደንቆ ጥሎ የሄደ ነው። ለእመቤታችን ሰጥቶ የሄደበት ታሪክ አለ። በዚህን ጊዜ ምን ተባለ? የግራኝ እመቤት ተባለች። ደብረ ወይላ ማርያም የግራኝ እመቤት ተብላ ስያሜ ያገኘችበት እስከ ዛሬም ድረስ የግራኝ እመቤት እየተባለች ትጠራለች ማለት ነው። ይህን የመሳሰለ ብዙ ታሪኮች አሉት፣ ግን ከረጅሙ ባጭሩ ለመጥቀስ ያክል ነው። አመሰግናለሁ። ስሜ መላከ ምህረት አቃጥበ ደሴ እባላለሁ። በጋዝጊብላ ወረዳ ቤተ ክህነት ዋና ጸሐፊ ነኝ። ነገር ግን አባቶች ገልጸው ታልፈዋል። ለመጨመር ያክል ካልሆነ ጋዝጊብላ ማለት ወጉ ባህሉ ደስ የሚል አሁንም በታሪክነቱ የቀጠለ እንደዚሁ ታላላቅ ሰዎች በውስጡ የሚገኙበት የቦታው አቀማመጥ መልክዓ ገጹ ምናልባት መስመር ቅድም እንደተገለጸው የመስመር እጥረት ቦታው አቀማመጡ አቀበቱ ቁልቁለቱ ለመውጣት ለመውረድ እያስቸገረ እንጂ ሶርስት ቢጎበኘው የታሪክ ባለቤት እንዲሁም በቤላ ተራራ በባይላምጹ በዚህ አካባቢ ባሉት ሁሉ ነጭ ቀበሮ የሚገኝበት የተለያዩ እንስሳት አይደለም ታላላቅ ሰዎች ቀርቶ እንጨቱ ሸብቶ ድንጋዩ ሸብቶ የሚታይበት የታሪክ ባለቤት ገዳማውያን አባቶች በውስጥ እየጸለዩ ስለ ሀገር ድህነት ስለ ሀገር ምህረትን የሚጸልዩ አባቶች በውስጡ ስውራን እንዳሉ ያመላክታል። አባቶችም በታሪክ ይናገራሉ። ነገር ግን መለስ ብለን ስናይ ሌላው ተገልጾ አልፏል። ጋዝጊብላ ማለት ትርጉሙ የታሪክ ባለቤት የቅርስ ባለቤት መልክዓ ገጹ የሚያምር ለጥላት የማይንበረከክ
ጠላት መጥቶ አፍሮ የሚሄድበት እንጂ የማይቸነፍ እንደዚሁ በአባቶች ጸሎትና ልመና ጠላት አፍሮም የሚመለስ ጉልበትን መመካት ሳይሆን ጸሎትን በመመካት አባቶች በጸሎትና በልመና ወራሪ ጠላት ገብቶ ደፍሮት የማያውቅ አገር አንዱ የምስጢር ባለቤት ይህ ነው። ከዚያ ሲቀጥል በ05 ቀበሌ ሌሎቹን ገዳማቶች ገልጸዋቸው አልፈዋል። የምትገኝ ደጎላ ገዳም የምትባል በአጼ ቴዎድሮስ ዘመነ መንግስት በንጉስ ሚካኤል እንዲሁም በዚያ ዘመን የተተከለች ታላቅ ገዳም አለች። ገዳምነቷን ይዛ እስካሁን ድረስ እየቀጠለች የመጣች ቅድም እንደተገለጸው ሌሎቹ ምንም ቀደም ሲል ገዳም ቢሆኑ ለብዙ ጊዜ ገዳምነታቸው ቆይቶ አሁን የተመለሰ ነው። በብፁዕ አቡነ ቄርሎስ በብፁዕ አቡነ በርናባስ የተመለሱ ናቸው። እቺ ግን ገዳምነቷ እንዲያውም አባቶች በታሪክ መጽሐፍ ተጽፎም ወይም በቃል ሲናገሩ ባህር ደብረ ሐመልማል ባህር ኪዳነ ምሕረት ለሷ እንዲያውም አስራቱን ገቢ እንደምታደርግ እንደነበረ የሚገለጽ አለ። ከዚያም ሌላ በውስጧ የነበሩ ገዳማውያን አባቶች የሚመገቡት ቆቅ ነበር ይላል። ቆቅ እዚያ ምክንያት ላይ ግን ጾምም ይሁን ምንም ይሁን በዚህ ምክንያት ቆቅ ይመገቡ ነበር ይላል። ሲባርኩት ደግሞ ጎመን ሆኖ የሚያዘው ቆቅ ነው። በወጥመዳቸው ላይ በሚያጠምዱት ይህን ብሉ ብሎ የሰጣቸው ነበር። ከዚያ ባሻገር ግን በስመ አብ ብለው ሲባርኩት ግን ጎመን ሆኖ ይመገቡት ነበር። እንዲህ አይነቶች እንደዚህ ያሉ አባቶች በታሪክና በትውፊት ተቀምጠው በታሪክ በእምነት ጸንተው ፈጣሪያቸውን እያገለገሉ ያለፉ አባቶች የሚገኙባት ገዳም አለች። በእግር ጉዞ ስለምትርቅ መስመር ዳር ስላልሆነች ለመጎብኘት ያስቸግራን እንጂ እንዲህ አይነቶች በተመሳሳይ ሌሎቹ ገዳማት እንዲያውም እነዚህ የተጠቀሱት ገዳማት ደብረ ወይላ፣ ደብረ ድዋ፣ ቄታ፣ ጨታ ማርያም እነዚህ መነኮሳቶች ወት ነበር ግንኙታቸው ይሉ ነበር አባቶች። በመንፈስ ቅዱስ እየተገናኙ ቤላ ላይ ይገናኙ ነበር ይሉ ነበር አባቶቻችን። በመንፈስ ቅዱስ ተገናኝተው ሁሉም ከዚያ በጸሎት ተለያይተው ወደ የበዓታቸው ይሄዱ ነበር። የዚህ የታሪክ ባለቤት የሆነ ጋዝጊብላ ማለት አኩሪ አገርና የምንመካበት አገር ነው። አሁንም ወጉን፣ ስርዓቱን፣ ቀዳሽነቱን፣ አንጋሽነቱን፣ አራሽነቱን፣ ተኳሽነቱን ያልተወ ልምዱን ያለቀቀ ባህሉን ያልተወ የተለየ አኩሪ አገር ነው። አመሰግናለሁ። ስሜ ያው መጋቢ ስርዓት ደሳለኝ ካሳ ይባላለሁ እና ያው በዚች ወረዳ ደብረ ወይላ ማርያም ተወልጄ ያደጉ ነኝ። ታሪክ እየጠፋ ነው። አሁን ትልቁ ችግር ታሪክ እንደ ንብኛ በእኛ የምንሰዳደበው የምንጣላው እኮ ታሪክ እየጠፋ ነው። ብዙዎች ታሪክ አባቶቻችን የዋሽክም ሀገር ይባላል። ንጉሥ ሲነግስ ዋሽክም ነው ሱሪ የሚያስታጥቀው ይባላል። ንጉሥ ሲነግስ ዋግ ነው ሱሪ የሚያስታጥቀው ይባላል። ስለዚህ የነዋሽክም ብሩ የነዋሽክም ጓንጉል አገር ነው። የነዋሽክም ከበደ አገር ነው። እዚያም የታሪካዊ የሰማይቱ የነ ጄኔራል ኃይሉ ከበደ አገር ናት። ዋግ ትልቅ ታሪክ የታሪክ ሀገር ናት። ነገር ግን እንጃ የስልጣኔ ችግርም ይሆን ምንም ይሆን እስካሁን ማደግ የሚገባትን ያህል እንደ ታሪኩ አላደገችም። የዋሽክሞች ሀገር እንደምነው ላስታ እንዴ ነው ሰቆጣ ነው የሚባለው። ስለዚህ ዋሽክሞችን መዘርዘሩ ብዙ ጊዜ ይፈጃል እና የብዙዎች ጀግኖች ሀገር ናት። የታሪክ ቦታ ናት እንበል። ለምሳሌ እነ ደጃች ኃይሉ ጄኔራል ኃይሉ ከበደ ኢጣሊያ ጋር ጉሮሮ ለጉሮሮ ተናቆ ወለላይ መስከረም 16 ቀን ሲሰዉ እንግዲህ የዚች ወረዳ የጋዝጊብላ ጀግኖች አብረው የተሰዋሉ። ነገር ግን እድላቸው ሆኖ የሀገሪቱ ኋላ ቀርነት በመሆኗ ተነስተው አያውቁም እንበል። ለምሳሌ እነ ገብሬ ብርሌ፣ እነ ነጋው ብርሌ፣
እነ ገላጋይ ብጡል እነ ባላምባራስ ትኩ የሚባሉ የጋዝጊብላ ጀግኖች ደጃዝማች ኃይሉ ጋር ወላ ላይ ታርደዋል። ታዲያ እኔን ታሪክ ተወስቶ ይታወቃል። ለምንድን ነው ሌላው ሀገር በገብረ ተአምር በጀግንነቱ ሲወሳ የኒህ የጀግኖቹ ስም ግን ተጠርቶ አይታወቅም? ለምንድን ነው ይሄ? እኔ ሳዝን ነው የምኖረው። አገሪቱ ያልሰለጠነ በመሆኗ ፈጥኖ ይሄ ነገር ባለመድረሱ። አጓን ደግሞ ዛሬ ከመጣ ሰጆ እናመሰግናለን። እስከዚህ ነው። ስለዚህ ይሄ ራሱ በሙሉ ባገውኛ ነው የሚጠራው። ድርኪው፣ አውራኪው፣ አጠልኪው፣ ዝብኪው የቃ ያገውኛ ቋንቋ ነው። ማንስኪው ማንኪው ነው የሚባለው። ራሱ ይቺ ራሷ ሽምናን ማለት አገውኛ ቋንቋ ናት። ሽምናን አስክትመ ማለት ራሷ እንግዲህ አስክትመ ጋዝጊብላ ወረዳ ያለችው ርዕሰ ከተማችን ናት። አስክትመ ማለት ራሷ አገውኛ ነው። እንካልህ ነው በአገውኛ እንካልህ ነው። አስክትመ ነው። ሌላው በይባይ ማለት ያለው ደብረይላን ብናይ በሙሉ ሰራውራ፣ አብልጅ፣ አውራርኪው፣ ዝብኪው በአገውኛ ነው የሚወር። ስለዚህ አገውኛ ቋንቋ ግን ተጽዕኖ ሆኖበት እስካሁን አላደገም፣ አልሰፋም። በአማርኛ ነው የምንተዳደረው። ስሙ አገዎች ተባልን እንጂ አገውኛ አናውቅም። እኔም አላውቅም፣ እናት አባቶችም አያውቁም። ብቻ ግን አገው ነን። የማንጠቀምበት ምን ሆኖ ነው? አልሰፋም። አሁን ግን መንግስት አስፋፍቶት በትምህርት ቤትም ያው ደረጃ ተይዞለት እየተስፋፋ መጥቷል። እናመሰግናለን በጣም። ነገር ግን መልሶ በዚች ሰበኛ በእኛ ደግሞ ሌላ ችግር ፈጠርን። በጣም ከሚያሳዝነው ላስታር አልባ አገውንን ብለው አገር ለአገር ወዲህ ወዲህ ያደርጉናል። በጣም የሚያሳዝን ነገር ነው። ስለዚህ ላስታ ግን አልዋ በመለሰና ተከዜ በመለሰ የአገው ብሔረሰብ የላስታ አገው፣ የሃልሃል አገው፣ የጎጃም አገው ይባላል። በዚህ መካከል ነው እንግዲህ የላስታ ታሪኩ የአገውነቱ ታሪክ የሆኖ ወረዳችን የተለያዩ ቅርሶች አለ። ቅድም እዚያ እንደ አባቴ ጠቅሰውታል። እንደነ ቤላለ እንደነ ባላንጦ ያለ ታሪካዊ ቦታ ድንጃው ሸብቶ እንጨቱ ሸብቶ ጢም አውጥቶ እንዲያውም ስልጣኔ ሳይቆን እኮ አንዳንድ የስልጣን ባለቤቶች ያስቲጥም አምጡልን እየተባሉ አሁንም አለ ያስቲጥም ፍራሽ የሚያሰሩቱ ያስቲጥም በባይላንጦና ህቤላ አስመጥተው ነው። አሁን ያናስተ አሁን ዝም ብሎ ሀላይ እንደሆነ ይህ ነው የሚደርሰው። ያናስተ ያ መጥቶ ግን ለፍራሽ ይሰፋ የነበረው የነቤላ የነባይላንጦ ታሪክ ነው። እዚያ ባሻገር እንግዲህ ቅድም እንደተናገሩት ሁሉ ታሪክን ለማስታወስ ሰው በማጣት የሚሆን እንግዲህ የአገሯ መሀል ላይ ወርቃ ዝም ብላ መኪና ይገባ ስልጣኔ ይገባ ዝም ብሎ ተደብቃ የኖረች ስንት ገዳማት ያሉ። ስለ ገዳማት ስለ ታሪኮች ከመጣነ እንግዲህ ጌታችን ኢየሱስ ክርስቶስ በ5501 ዓመተ ምህረት ታኅሳስ 29 ቀን ተወልዷል። ከዚያ በኋላ ጌታችን ኢየሱስ ክርስቶስ ጥር 11 ቀን ተጠምቋል። እኛ እሱ ክርስቶስ ተብሎ እኛን ክርስቲያን አስተኝቶናል። ተጠመቀ እንጂ ስርዓተ ቁርባ ግን ወደ ኢትዮጵያ አልተሻገረም። እስከ መቼ? እስከ 300 ዓመተ ምህረት ስርዓተ ቁርባን ወደ ኢትዮጵያ አልተሻገረም። እዚያ በኋላ ምንድነው? ነገር ግን እንበረም የሚባል ሊቀ ካህናት ነበረ የሚያስተምር። ጌታ ተወልዷል ፊትም ይወለዳል ተብሎ የሚያስተምር ነበረ። አተወለደም ደግሞ ጌታ ተወልዷል ነው የምስራች እያለ ያስተምር ነበረ እንበረም። እዚያ ግን ከእስክንድሪያ ሲድራኮስና ፍሬምናጦስ የሚባሉ ሁለት ከእስክንድሪያ ከኢየሩሳሌም መጡ። ፍሬምናጦስን ለእንበረም፣ ሲድራኮስን ለአብርሃ ሲዛናና ለኢዛና አስረከባቸው አባታቸው ይባላል። እዚያ በኋላ እንግዲህ መንፈስ ቅዱስ እነሱ ጋር ጌታ እነሱ ጋር ነው የሚነጋገረውና ስለ ኢትዮጵያ ስርዓተ ቁርባን አሳዘነውና ፍሬምናጦስ ለእንበረም ምን አለው? ከዕለታት አንድ ቀን አላ እኔ እኮ የኢትዮጵያ ሕዝብ ባህላቸውና ወጋቸው እምነታቸው ጥሩ ነው፣ ነገር ግን ስርዓተ ቁርባን የላቸውም ይላል እንበረም። አዎ እሱስ ቸግሮኛል። ታዲያ ሂድና ከኢየሩሳሌም ሂደህ ጵጵስና ማዕረግ አምጣ፣ እምነት ብክሙ ግዝረትክሙ ወቁርባን አልብክሙ እንዳለ ኡራኤል መጽሐፍ እነ ተክለ ሃይማኖት ማለት እነ ኡራኤል መጽሐፍ ይናገሩታል። እምነት ብክሙ ግዝረት ብክሙ ወቁርባን አልብክሙ፣ እምነት አላቸው ግዝረት አላቸው ቁርባን ግን የላቸውም ብሎ ለእንበረም ገለጸለት። ይህም ሲሆን ጌታ ኢየሱስ ክርስቶስ ሲፈቅድለት ኢትዮጵያን ሲቀድሳል
ሊባርካት ስለፈለገ ራእይ አይቶ ለእንበረም ሲነግረው አይ ሂድና ታዲያማ የጵጵስና ማዕረግ ብታመጣ አለው። እሺ ብሎ አባ አትናሲዎስ የሚባል የእስክንድርያ ሊቀ ጳጳስ እሱ ሲነሳ ሀያ ደግሞ ራእይ አይቷል። ደግሞ ለኢትዮጵያ ስርዓተ ቁርባን እንዲሻገር አንድ ልጅ ይመጣልና ባርከ ስደደው ብሎ ራእይ አይቷል። አባ አትናሲዎስ ይባላል። እዚህ ተነስቶ በ40 ቀን ደረሰ ይላል። እዚያ እንደደረሰው ጳጳሱ በጣም ተደሰተ። ምክንያቱም ለዚህ ነገር እንደመጣ ያውቃልና በራእይ አይቷልና ከየት መጣ አለው። ከኢትዮጵያ የመጣሁበትን ልንገርህ ስለው ኧረ የመጣበትን ያውቃለሁ ብሎ ወደ ጥሩ ቦታ አስቀምጠውና መስተንግዶን ተቀብሎ ለ3 ወር ወይም ለ6 ወር ይላል አስተምሮ ስርዓተ ቁርባንን ስርዓተ ምስጢርን አስተምሮ ፍሬምናጦስ ነው አባ ሰላማ ከሳቴ ብርሃን ብሎ ወደ ኢትዮጵያ ኦርቶዶክስ ሃይማኖት ስርዓተ ቁርባን እንዲሻገር ቤተክርስቲያን እንዲሰራ አዞ ፍሬምናጦስን ላከው። ያን ጊዜ እና አብርሃ አጽብሃ ማን ይባሉ ነበር? ሲዛናና ኢዛና ይባሉ ነበር። እነሱንም አብርሃ ወአጽብሃ ተብሎ እሱም አባ ሰላማ ከሳቴ ብርሃን አባ ሰላማ ከሳቴ ብርሃን ለኢትዮጵያ ብርሃን የሚከስት ማለት ነው። እዚያ ተሻገረው በኋላ እንግዲህ ህዝቡን ሸክፎ አጠመቃቸው። እንደተማረው ህዝቡን አጠመቀና ስርዓተ ቁርባን ሰጣቸው። እዚያ በኋላ ቤተ ክርስቲያን እንዲሰራ ተጀመረ። ሲጀመር አብርሃ ወአጽብሃ ከእስክንድሪያ መነኮሳት ደገሶች እንዲመጡ ሲጮሁ 100 መነኮሳት ብፁዓን መነኮሳት ከኢትዮጵያ መጡ። ወደዚህ ሲመጡ ከመጡ አንዱ መንገድ ሞተ። ስንት ገቡ? 99 ገቡ። 99ኙ ጉባኤ አረጉና ርክበ ካህናት አድርገው ሲዋዩ አንዱ የተለያየ እምነት ስንቱ ነጠሩ? 9ኙ ማን ናቸው? አቡነ አረጋዊ፣ አቡነ አባ ፊልጶስ፣ አባ ጼማ፣ አባ አሞስ፣ አባ አይማታ፣ አባ ገሪማ፣ አባ አሌፍ የሚባሉ 9 መነኮሳት ሲቀሩ ሌሎችን ወደ ያሻግሮ 9ኙ ቅዱሳት ሀያ በኋላ ከዚህ ቀሩና ከኢትዮጵያ የእመቤታችን ጽላቶች አሰሩ። ሲያሰሩ ከዚያ በኋላ ምን አገኘ? እመቤታችን ጽላት አምጥተው እነ ቄታ ማርያም፣ እነ ዛሮታ ማርያም፣ እነ ደብረ ዘይት ማርያም የእመቤታችን ጽላቶች በሙሉ ሰሩ። ተሰሩ በኋላ ተኖረ። እንግዲህ በገዳማት እያስቀደሱ ተሳቱ ቅዱሳት ሰርተዋቸውም እየተወደሰ ሳለ ይቅርታ እንደገና ወደ ደብረ ወይላ ልመለስና ደብረ ወይላ ጌታችን በተወለደ ግን ተወልዷል፣ ተጠምቋል። ስርዓተ ቅዳሴ ግን ወደ ኢትዮጵያ አልተሻገረም። በ240 ግን በ240 ዓመተ ምህረት ስርዓተ ኦሪት የደብረ ወይላ መጀመሪያ ማን ትባል ነበረ? ባገውኛ አቁኪው ትባላለች። አቁኪው ማለት የባህር መገኛ ቦታ ማለት ነው። መስዋዕተ ኦሪት የሚቀደሰው ከትልቅ ባህር ከትልቅ ዛፍ በትልቅ አውሬ ይመለክ ነበረ። አቁኪው ትባል ነበረች። አቁኪው ከተባለችው መስዋዕተ ኦሪት ተቀድሶ ሲቀደስ ሲኖር በ300 ዓመተ ምህረት ስርዓተ ቅዳሴ ሲመጣ አዲስ ኪዳን ሲመጣ እንበረም አባ እንበረም የሚባል አባ ይቤላ የሚባል እንግዲህ በአባ ሰላማ ከሳቴ ብርሃን ቤተ ክርስቲያኖች እንዲፈቀዱ እንዲሰሩ ታዘዘ። በኋላ እንበረም ንቡረ ቶማስ ይባላል። አባ ይቤላ የሚባለውን ይዞ መጥቶ ጽላቱ ይዞ መጥቶ ሲከተል እንግዲህ እኛ ደብረ ወይላ ማርያም ባድማ ትባላለች። እስካሁንም ከዚያች ቤተክርስቲያን ልተክነ ሲል ፊት ያቀናው ሰውዬ ልቀቅ ብሎ አስለቀቀው። እዚያ ወስዶ እናደረገ ከባህሩ ላይ መስዋዕተ ሐዲስ ጀመረበት። በመቼ? በ306 ዓመተ ምህረት መስዋዕተ ሐዲስ ተጀመረበት። መሰረተ ሰላም ማርያምና ደብረ ወይላ በ306 መስዋዕተ ሐዲስ ተጀመረበት። ሲጀመርበት ፊት ማን ነበር? ውሃ እንትና አቁኪው ትባል ነበረች አይደል? ደብረ ይቤላ ንቡረ ቶማስ ቤተክርስቲያኗን ተክሎ በመነኩሴው ስም ደብረ ይቤላ ብላ ተሰየመች። እዚያ በኋላ ነው ደብረ ይላ የምትባለው። እንግዲህ እዚያ በኋላ ተሳቱ ቅዱሳንም ደብረ ይላም በእመቤታችን ስም እየተቀደሱ እየኖሩ እያለ በ3ኛው ክፍለ ዘመን
ከኢየሩሳሌም ደግሞ ማን መጡ? አባ አኖሪዎስ፣ አባ መልከ ጼዴቅ፣ አባ ድዋ፣ አባ ዘይቱ፣ አባ አርካ፣ አባ ገሊላ፣ አባ አመላ የሚባሉ 7ቱ ቅዱሳን ደግሞ መጡና ከእስጢፋኖስ ጻድቅ ሱባኤ ገቡ። የእሱ ደቀ መዛሙርቶች ነው። እስጢፋኖስ ጻድቅ ማለት ደብረ ኤላን በመንፈስ ቅዱስ የሰራት ያነጻት የገዳሟ ኃላፊ ነው። ሱባኤ ገብተው ምን እናድርግ ሲሉት አይ ሱባኤ ግቡና እንግዲህ በየገዳሙ ትመራለች ሲላቸው ቤላምባ ላይ ወጥተው ሱባኤ ገብተው አባ መልከ ጼዴቅ ወደረሰው ቄታ መልከ ጼዴቅ ቄታ ማርያም ነው የነበረችው። ቄታ መልከ አባ ድዋ ዛሮታ ማርያም አባ መልከ ድዋ፣ አባ ዘይቶ ደብረ ዘይት ማርያም፣ አባ ገሊላ ደብረ ገሊላ፣ አባ አርካ ጴጥሮስ ጳውሎስ እንትና ማነው አርካ። ከዚያ በኋላ በገዳምነት እየተገለገሉ የኖሩባት ቅድስት ሀገር ናት። ጋዝጊብላ ማለት ብዙዎች ገዳማት። ከዚያ በኋላ ቄታ መልከ ጼዴቅ፣ ቂርቆስ፣ ተክለ ሃይማኖት በኋላ የተደለጉ ናቸው ለጸበል ጸበልናታቸው። ቄታን ብንመለከት አሁን ለውሻ ልክፋት ከማንም ዓለም መጥቶ የሚድንበት የሚፈወስበት ምንድን ነገረ ማርያም ራእየ ማርያም ተደግሞበት የሚፈውስ በእምነቱ እስካሁንም ጭምር ያለበት ትልቅ ደብር ወይም ደግሞ ትልቅ ጸበል ያለበት ነው። እነዛ ሮታ ተክለ ሃይማኖትን ብናልም በጸበሉ ፈዋስ ስንት ጸበል ያለበት ነው። ደብረ ኤላም እንግዲህ 15 ጸበሎች አሉ። አሁን አርሴማነታችን ተክል እናስቀድስባታለን። እነ ደጎላ በተመሳሳይ ሌላም ብዙ ታሪክ ቦታዎች አሉ። እንግዲህ ድሮ ገበያ የለም፣ አይታወቅም። ገበያ ወት ነው አይናና ሰቆጣ ብቻ ነው። አይናና ሰቆጣ ብቻ ነው። ከዚያ አይና መጥቶ ሲመጣ ቀረጥ ይከፈላል። ቀድሞ ድክቱ አለ። ወት ነው የሚከፈሉ ተጎ ይባላል። እንግዲህ አሁን ምቆጎ ተጎ ይባላል። አታይ ደግሞ አባድጉ ተጎ ይባላል። እዚያ ነው በጨውና በአሞሌ ነው የሚገዛው። የሚገባያው ሰው በጨው ነው በአሞሌ በሬ ይዘህ ሂደህ 3 አሞሌ 4 ሞዝ ተከራክረህ በአሞሌ ወይም ደግሞ በጥሬ 2 ማድጋ 3 ማድጋ ብር አይታወቅም። በአፄ ምኒልክ ዘመነ መንግስት ነው ብር የመጣው እንጂ ከዚያ በፊት በጥሬ ነው የሚገባየው ወይም በጨው። ከትግሬ ጨው ይመጣል። መጥቶ ጨውን ስጦ በሬ ይዞ ይሄዳል ወይም አህያ ፍየል ይዞ ይሄዳል። ያ ነው የነበረው ይባላል። እንግዲህ እዚህ ተጎ ይባላል። እዚያ ግን ሲኖር ሰቆጣና ጋዝጊብላ ነው። በ37 ዓመተ ምህረት በፊት ጨርቅ ጭራጨው ቢየሳ ችግር ነው ስማ እነሱን እያዙ ደብረ ኤላ እሁድ እየመጡ ይገባያሉ። እንዴት ነው ዛሬ ገበያ እናቋቁም ተብሎ ከዋሽክም አድማሱ ተጮኸ። ገበያ ተጀመረ። በመቼ በ37 ዓመተ ምህረት ቀኛዝማች ታፈረ እጅጉ ይባላሉ። የበሳቸው አሳሳቢነት ጣልዝባ ተጀመረች። በ37 ዓመተ ምህረት ጣልዝባ ተጀመረች። እየተገባየ ስንኖር እንግዲህ ከተማው እየገነነች ስትመጣ አስተሳሰባችን ለየት ይላል። ኧረ ይህች ከተማ በመቅረቧ ታቦቷ እየረከሰች ይሄን እያለች እናስለቀቃት ብለው ሹሜ ብርሌ ታከለ ኃይሉ መምህር ገብረስላሴ መምህር ነበሩ። ተመርጠው ሂደው ከተማዋን እንድትለቅቅልን ከዋሽክም ጌታነህ አመለከቱ። ዋሽክም አድማሱ ዋሽክም አድማሱ አመልክተው እያሉ ትለቃለች ሲባል የት ይመረጥ ሲባል ሀላይ እስላሙ ትመረጥ። ለምን በ40 ዓመተ ምህረት አልጋ ወራሽ ዋግን ሲጎበኙ እኔ ተወልጄ ያደርኩት የዛን ጊዜ ነው። መጋቢት 23 ቀን በ40 ዓመተ ምህረት እዚች አድረው እንደው ለወደፊቱ አገር እየሰፋ ሲሄድ ውሃዋን አየሯን ምናምን አይተው እቺ ከተማ ምትሆናብሎ ተናግረዋል ይባላል። ይቅርታ ይባላል። አበነሳ ታዲያማ በሆነ ያለበት ላይ አስከተማ ነው ተብሎ ታቀደ። በዚያ አለቀቁም። እስከ መቼ ቆይተዋል? እስከ 53 ዓመተ ምህረት አለቀቁም። ያው ህዝቡም እንዲለቅልን ይላል። ከተማው ነዋሪም ደግሞ ምን ብሎ አንለቅም ይላል። በፍጅ ኑሮ በኋላ መጨረሻ ቀኛ የታፈረ ተከሰው 50 ብር ተቀጥተው ከተማውን በቀጥታ እንድታስለቅቅ ተባሉ። እዚያ በኋላ
የዚህ በህሮች የነበሩት እና ጠና ወረደ፣ እነ ደሳለኝ ምረቴ፣ እና ዳነ ለገሰ የመሰሉትን የመሬቱ ባላባቶች መሬቱ ለከተማነት ተቀይሷል። ገበሬው እንዳርስ ማገጃ ተሰጣቸውና በ53 ዓመተ ምህረት ታገደ ገበሬው። አንበጣ በ53 አንበጣው በልቶ ሲለቀድ ቄታ ነው የተማሩት። መርጌታ ክብረት ሲማር የቆየ አንበጣ ባየር እየተባለ ጤፉ በሰው ቁመት ነው ዝም ብሎ ያታጭዶ እርሻው ከረመ ሳይዘራ ወዲያው በነሐሴ በበዓላት በ53 ዓመተ ምህረት ምሬት ተጀመረ። ቀኛ የታፈረ መተው አለቃ ዋሴ የሚሏቸው ነበሩ። እሳቸው ጀመሩ። በ54 በፍልሰታ ተመራ። ከተማ መቼ ስራ ተጀመረ? በ54 ዓመተ ምህረት። አሁን እንግዲህ አንዲት እናታችን ፀሐይነሽ ባራኪ የምትባል ነበረች። በዚህ ነጋዴው በይሴድ ባይ ሲመላለስ እቺ ቢያስተዋ ላይ ቀለበቷ ላይ ትልቅ ግራር ነበረ። ግራሯ ዳስ እያደረገች ጠላ ትሸጣለች ለነጋዴው ሲመስ ይመጣ። መጨረሻ ሀገር ፊት ግን እሷ ቤት መሰረተች። እዚያ በኋላ እየተስፋፋ መጣ። የገርጠሩ ሀብታምም መጥቶ ተመራ። ስራው በ54 ዓመተ ምህረት ከተማዋ ተቆረቆረች። ስሜ መዘምር በሩ መልካሙ ይባላለሁ። ጋዝ ጊብላ ማለት ምን ማለት ነው? ህዝቦቹም ጠላቶቻችንም ወዳጆቻችንም ጋዝ ይብላ ነው የሚሉት። ጋዝ ያብላ ነው የሚሉት አይደለም። እንግዲህ እንደምታዩት እንደሰማችሁት ሁሉ አንድ ልጅ የሚናገረው አንድ ሰው የሚናገረው ከአባቱ የሰማ ነው። እንግዲህ አባታችን ከዚህ ስብሰባ ላይ ተሰብስቦ ደሃና ወረዳ እያለን መምህር እሳቸው የንታ መርጌታ ደርብ ናቸው። ምን ብለዋል? ጋዝ ጊብላ የሚባለው ጋዝ ጊብላ አይደለም፣ ጋዝ ይብላም አይባልም፣ ጋግህን ብላ ነው ያሉት። ጋግህን ብላ እንዴት ነው ጋግህን ብላ ብለን ስንጠይቃቸው በዚህ ታይ በቆላማው ሀገር ማናታ እሜት ትባል ምናምን ቆላማ መሬት አለ። ከሷ አንዲት የሆነች መቤት ነበረች ይላሉ። ያችን መቤት ግን በወዲያ በጎንደር የመጡ ሰዎች ሊጎበኛት ተነሰራዊቱ አንድ ዳኛ መጣ ይላል። ሲመጣ ሲጎበኛት ሲያድር ሲውል እህል ውሃ ታጣ። ላም ስለሞላ እህልም የለ ጋግህን ብላ ነው የተባለው። ስለዚህ ነው ጋዝ ጊብላ የሚባለው። ጋዝ ጊብላ ሳይሆን ጋግህን ብላ ወተትህን ጠጣ ማለት ወይም እንግረርህን ብላ ማለት ነው። የጋዝ ጊብላ ስም ይሄ ነው። ሁለተኛ ጋዝ ጊብላ የተባለው ደግሞ አሊጋዝ የሚባል ሽፍታ መጣ። ደግሞ አሊጋዝ ሽፍታ ሲመጣ ምንድን ነው ያደረጉት? ሀገሪቱ እስከ ሰራዊቱን ቀጥቅጠው ነው ያሰደዱት። ጋዝ እንደ አሊጋዝ ጋዝህን እንዳትበላ ነው የተባለ። በኋላ ነው ጋዝ ጊብላ ተብሎ እንደ አሊጋዝ አርህን እንዳትበላ ጋዝህን በልተህ እንዳትበላ የተባለ። ሌላ ብዙ ተተርኳል። ጋዝ ጊብላ ማለት እኮ እንኳን ባለፈው ካሁን እንኳን ዘመን ክፍለ ዘመን አሁን እንኳን ትልቅ ስም ይወጣላት ነው ጋዝ ጊብላ። ትንሿ ብለናል። ባይሆን የጠላት ወሬ መስሎ እንዳይታይ ክፍሏ ትልቂቱ ትንሽቱ ጎንደር ነው የተባለ። ጋዝ ጊብላ እኮ በተለይ ጋዝ ጊብላ አንገቱን የደፋ ህዝብ ነው። ጋዝ ጊብላ እኮ አንገቱን የደፋ ማንም ሳይነኩት የማይነካ ከነኩትም ታግሶ የሚሰራ ነው። ቅድም ስለ አየሯ ስለ ጂኦግራፊዋ ብዙ ነግሯቸዋል። እናንተም ታውቁታላችሁ። ለመጠየቅ ያህል ነው። እና ስለ ጋዝ ጊብላ ብንናገረው የሚያስተምር ታጥቶ ነው። ቅድም ያሉት ምሁራኖች ትልቅ አድባራት አሉ። እነዚህ ቅድም መርጌታ እንደተናገሩት ያንሰናል ነው እንጂ ብዙ ውስጥ ብዙ ቅርሳ ቅርሶች አሉ። ይሄን ማን ይየው? ማን ነው የሚያየው? ጋዝ ጊብላ አንደኛ አየሯ ስሟን የምታውቁት ጋግ ይብላ ነው የምትባለው። ለወደፊቱ ጋግ ይብላ ወተቱን ይጠጣ አስከተማ አሁን አስከተማ እንካ ከተማ ይባላል። እንደዚሁ ደግሞ መምህር ታገለ የነገረን ይህ አይደለም። አስከተማ ማለት እንካ ከተማ አገው ስም ነው ይባላል። አዎ እንካ ከተማ ማለት ይሰማል እናውቃለን። ግን ምሁሩ ሲናገሩ ለምንድን ነው ያሉት? በ10ኛው ክፍለ ዘመን 10 ሰዎች ምን መጥተው እንዳጋጣሚ ከዚህ አሁን ባህል አልጋ ወራሽ መጡባት ከአልጋ ወራሽ ተቀመጡባት መጥተው ቁጭ ብለው ጎብኝተው ሄደዋል። ዘመኑም 10ኛ ክፍለ ዘመን ነው። ሰዎቹም 10 ናቸው። አስኪለ ብሎ ነው ይሄዳል። አስኪለ ነው ያላት በምህጻረ ቃል
አስኪ ለብለዋል። አስኪ 10ኛ ክፍለ ዘመን ለማለት ነው። አስሮቹ ደግሞ ጎብኞች ናቸው። እንደዚህ ቱሪስቶች እየዞሩ ሲያስሱ እንደነበረ በጎንደር መጥተው አስሰው ሲሄዱ ነው። እቺ ዘመኗም 10ኛ ክፍለ ዘመን ነው። ሰዎቹም አስረው ናቸው። ነገር ግን አስኪለ ብለው ነው ሄዱት። ስለ አስምጥ ልነሳና አስምጥ የተባለበት ምክንያት እንዴት ነው ሲባል ሁላችንም በተለያዩ ወግ ምክንያት እንሰማለን። አስምጥ ማለት ብዙ ጊዜ የሚገለጸው ሴት አዳሪዎች የሚበዙበት ቦታ እንደሆነ ይገለጻል። እዛ ቦታ ላይ ሴቶች እህቶቻችን ስላሉ ወጣቶች ደግሞ ከዛ ቦታ ላይ ይበዙበታል። እንግዲህ ሀባሎ ገደላ ህየት ገቡ አንስርት እንዳለው መጽሐፍ ሴቶች ካሉ ወጣቶች አሉ፣ ወጣቶች ካሉ ሴቶች ይኖራሉ እና በዚህ ምክንያት ብዙ ጊዜ እዛ ቦታ ቡታ ይወጣል። ጨለማ ለብሶ ማለት ነው። ከፈችኝ አልከፍትም አይነት ነው ብዙ ጊዜ ክርክር የሚፈጠረውና እዛ ቡታ ከወጣ በኋላ የህግ አካል ሲሄድ ወይም ሌላው ማንኛውም ሰው ምንድነው ችግሩ ብሎ ጉዳዩን ለማጋራትና መፍትሄ ለመስጠት ሲሄድ ባለቤቱ የለም። ማን ነው እንጃ። የት ቦታ ነው መድረሻ የለው። እንዲህ እንዳይን ነገር ስለነበሩ አስምጥ ተብሎ ዝም ብሎ ፌዘኛ ሰዎች ስም አወጡለት ማለት ነው። ፌዘኛ ሰዎች ስም ስላወጡለት አገው ሰፈር ብዙ ጊዜ እዛ አካባቢ አገዎች ተመርተው ስለነበረ አገው ሰፈር ተብሎ አሁንም ይሄ ቧልታ ነው። ቅድም እኮ አባታችን ብለዋል እኛም አገዎች ነን ብለናል። እኛ አገዎች ከሆነ ያንን ቦታ በልዩነት አገው ሰፈር ማለት አልነበረብንም። ግን ፌዘኛ ሰዎች ሙስና ሰፈር የተለያየ ሰፈር እያሉ ያወጣሉና በጠላ ቤት ቁጭ ብለው ዝም ብለው ስራ ሲያጡና እንዲቀልዳ ቀልድ ነገር ሲያወሩ የሚያወጡት ስያሜ ስለሆነ እንዲህ በቧልታ በቀልድ የሚወጡ ስሞች ደግሞ መሻሪያ የላቸው። ከዛ የተነሳ ነው ብዬ አስባለሁ። በእኔ ለኢትዮጵያ ዋናው መሰረቱ መነሻው አባ ሰላማ ወይም ፍሬምናጦስ የሚባሉት ሊቀ ጳጳስ ናቸው። እሳቸው ከግብጽ ሄደው የሄዱበት በ325 ዓመተ ምህረት ነው። በ325 ዓመት እስክንድሪያ ሲገቡ ደግሞ የእስክንድሪያው ለእስክንድሮስ ፓትርያርኩ እሳቸው ለአውግዞ አሪዎስን ለማውገዝ ወደ ሌላ ቦታ ሄደው ያልተገኙበት ወቅት ነበር። እሳቸውን በመጠበቅ 3 ዓመት ተቀምጧል እስከ 28 በ328 ዓመተ ምህረት እሳቸው ሲመጡ ወደ እስክንድሪያ ሲመለሱ ከዛም በኋላ ጳጳስ እየጠየቀ ስለነበረ ያገሩን ሰርዶ ባገሩ በሬ ይሻላል በሚል እሳቸውም ለመሾም ስለፈለጉ የጵጵስና ስርዓቱን ለማስተማር እሳቸውም ለመማር ነገሮችን አስተካክሎ ለመያዝ ሲባል እስከ 329 ዓመተ ምህረት ድረስ በእስክንድሪያ እንደኖሩ በታሪክና በሊቃውንት እንሰማለን። ከዛም በኋላ ወደ ኢትዮጵያ ገቡ። ወደ ኢትዮጵያ ስራ የጀመሩት ደግሞ ከ330 ዓመት ጀምሮ ነው። ከ330 ዓመት ጀምሮ ቤተክርስቲያንን መጀመሪያ ለመትከል ነው ስራ ያደረጉት። ቅድም ብለዋል። ኢዛናና ሳይዛና የአክሱም ንጉስ ልጆች ነበሩ። አባታቸው ሞቶ ያሳደገቻቸው እናታቸው ናቸው። እነ ፍሬምናጦስ የመጡት ደግሞ በምርኮ ነው የመጡት። አዶሊስ የምትባል መርከብ እንደነበረች አዶሊስ ማለት ወንዟ ነውም ይላሉ አባቶች። በዛ ቦታ ተማርከው ባለሳሳት ከግሪክ ነው የመጡ እነዚህ ሰዎች ከግሪክ ነው የመጡና ሌሎችም ነበሩ። ሌሎቹ ተመልሰው የሄዱበት አጋጣሚ አለ። ፍሬምናጦስ ደግሞ በዚህ የቀሩበት አጋጣሚ አለ። በንግስቱ አማካኝነት አድገው አብረው እኒህ ልጆች ጋር ተላምደው ተዋደው ያደጉትና መጨረሻ ላይ ግን እድላቸው የሆነው ልጆቹ ኢዛናና ሳይዛና ማንነታቸውን ሲያውቁ ሲጎለምሱ ትልቅ ሲሆኑ የአባታቸውን ንግስና እናታቸው አስረከበቻቸው። ፍሬምናጦስ ደግሞ እንደዚሁ በቤተ ክርስቲያን አብረው ሁሉም እየተማሩ አድገው ነበርና ወደ ሃይማኖት አባትነት ሄዱ። ፍሬምናጦስ በአባትነት በሃይማኖት አባትነት በእዲያው በሊቀ ጵጵስና እነሱ ደግሞ በምድራዊ መንግስት ሆነው ሁሉም የአንዲት ሃይማኖት ልጆች ከመሆናቸውና ለእምነታቸው ተቆርቋሪ ስለነበሩ ቤተ ክርስቲያን ለማስፋፋት የጀመሩት ለመጀመሪያ ጊዜ እነዚህ ሶስቱ ሰዎች ናቸው። በእነሱ አማካኝነት ነው ኢትዮጵያ ላይ ቤተ ክርስቲያን ተተከለች የሚል ታሪክ ያለ። ምናልባት እኔ የሚያርመኝ ሰው ካለ መስተካከል እፈልጋለሁ። የኔ ዕውቀት ኢምንት ነው፣ ያኔ ያክል አይደለም። ማቃትን ያክል ለመተንፈስ ነው። ስለዚህ ከ330 ዓመት ወዲህ በፊት ማለት ነው ይቅርታ ቤተ ክርስቲያን የሚባል አልተተከለም። እንደ ጋዝ ይብላ ባህላችን ቅድም ብለናል። ውጣ ውረድ ከመሆኑ አኳያ የመኪና መስመር የለውም ብለናል።
ውጣ ውረድ ከመሆኑ አኳያ ትምህርት ቤቶች አሁን የተስፋፉት በቅርብ ሰዓት ጤናዎችም የመንግስት አውታረ ልማቶች በሙሉ አሁን የተስፋፉት። አሁን ቢስፋፉም ግን ይሄ አካባቢ መንግስትም ያን ያክል ያልደረሰበት የለውጡም ባለቤት ያልሆነ ገና በፊተኛው ዝም ብሎ በእምነቱ ብቻ የሚኖር ሀገር ከመሆኑ አኳያ ባህላችን ግን ያልተበረዘ ባህል አለን። ለምሳሌ አሁን በብዙ ቦታዎች እንዲህ ተንቀሳቅሻለሁ በራሴ አቅም እንግድነት ሂጄ እግሬን አልታጠብም። ከተለያየ ቦታ ሳይድ ጋዝጊብላ ስንመጣ ደግሞ አንድ እንግዳ ወደ ቤት ከመጣ ከቤት ከመግባቱ አስቀድሞ ደጅ ላይ አጎዛ ተንጥፎ እግሩን ታጥቦ ነው ወደ ቤት የሚገባው። ይሄ ባህላችን ትናንትና ያባቶቻችን ባህል ነው፣ ዛሬም አለ፣ ያልተቀረፈ ባህል ማለት ነው። ከዛ ቀጥሎ አመጋገብ ስነ ስርዓት ዛሬ እንደምታዩት በዘመናዊ ሁኔታ ስለተያዘ አንድ ሰው አንዷን እንጀራ ጠቅልል አድርጎ ይወጣን ብል እኔ አላፍርም፣ ውሸት አይሆንብኝም። አለዛም ብናሻሽለው ወይ 2 ወይ 3 ጉርሻ የሚያደርግበት ሰዓት ነው በአሁኑ ሰዓት አንዷን እንጀራ ማለት ነው። ግን በእኛ አካባቢ ደግሞ አሁን እዚህ እንደ ከተማው አንጂ እንጂ ከተማው የተወሰነው እየተጓዘ ሄዷል ወደ ዘመናዊነቱ። አብዛኛው ግን ነው ብያለሁ። ወደ ገጠር ግን ወጣ ወራረስ ያቺው ተመጥና በትንሿ ያቺም ደግሞ ስትትፍና ሳይኖርባት ወግ እየተወጋ እየተዝናኑ እየጎረሱ ያሉበት ስርዓት አለ ጋዝጊብላ ላይ። በሌላ ቦታ ግን ይሄንን ስርዓት እንይ ብትል የሚገኝ ነገር የለም። እርግጠኛ ነኝ ብዬ አስባለሁ በየትም ቦታ ቢገኝ እና ከዛ ቀጥሎ መጠጥ ትልልቆች ጠጥተው ገጠር ብትገቡ አርሶ ማን ነው ገበሬዎች አሉ፣ ደንገጠሮች አሉ። እነዚህ አሁን ትልቆች ሳይጠጡ ቀድመው እነሱ እኩል መጠጥ የሚያገኙበት ወቅት የለም። አሁን የሚገርመው ነገር ማለት ቆይተው በደጅ ቆይተው ገበሬዎቹም ለቦሮቹ ሳር እያበሉ እዛ ቁጭ ብለው ቆሎ ነገር እየቆረጣጠሙ እየተጫወቱ፣ ትልቆቹ ግን ቤት ውስጥ እንግዳም ካለ እነራሳቸውም ከሆኑ እየጠጡ እነዛ ደጅ የሚቆዩበትና በኋላ ትረፍራፊ ነገር የሚቀምሱበት ባህል ነው ያለው። ያ ማለት ምንድነው? ትልቅና ትንሽ ተዋረዱ ወይም ደግሞ ክብሩ የተጠበቀበት አካባቢ እንደሆነ መዘንጋት የለበትም። ይሄ ራሱ በጣም አስደናቂና የአባቶቻችን ባህል የታተነው ባህል እዚህ ቁጭ ብሎ እየተንጸባረቀ ያለ መሆኑን ለመግለጽ ፈልጌ ነው። እንግዳ ሲመጣ አሁንም እንዳልኩት በትር መቀበል ከየትም ቦታ በትር አሁን በትርን አይቀበልም። ና ግባ ብሎ ሊያስገባህ ይችላል። በትር መያዝ ጥላ መያዝ አይቀበልም። ጫማ ማውለቂም የለም። እኛ አካባቢ ግን ገጠር ላይ ከሄዳችሁ በትር ገና ከበሩ ስትመጣ በትር ይቀበላል። ውሻ ካለ ውሻ ይከለክላል። እዛ ከደጁ አጎዛ ይነጠፋል። ቁጭ ስትል ጫማህን ያወልቃል። እዛ ቀጥሎ ወደ እግር ማጠብ ሄደውና ይሄ ስርዓት እኮ የአባቶች ስርዓት ያልፈለሰበት አሁን እየታየ ያለበት አካባቢ መሆኑ እንደ ድንቅዬ ብርቅዬ እንስሳት እንደሚባሉት እንደዛ መታየት ያለበት አካባቢ ነው ብዬ አስባለሁ። እዛ ቀጥሎ አሁን አካባቢያችን ላይ ያለው በሌላ ቦታ ብትሄዱ አሁን አበበ ከሆነ አበበ ነው የሚጠራው፣ ትንሹም ትልቁ። አለሙ ከሆነ አለሙ ብሎ ነው የሚጠራው። እኛ አካባቢ ግን ወንድማር፣ ጋሻዬ፣ ወንድም ኩራት እያለ የክብር ስም ነው እየተሰጠው እየተጠራ ያለውና ይሄም ራሱ ልዩ ያደርገዋል ባህላችን ያልተፋቀለ መሆኑ ማለት ነው። ስለዚህ አካባቢያችን የአባቶቻችን ባህል የሚገኝበት የአባቶቻችን ትውፊት የሚንጸባረቅበት አካባቢ መሆኑን በድጋሚ ለመጨመር ፈልጌ ነው። አመሰግናለሁ። እባክህ ፈጣሪ ዘመኑን መልሰው፣ እንዴት እሱ በሱ ይተላለቃል ሰው። ምነው አምና በሞትኩ አቻምና በሞትኩ እንዲያ እንዳማረብኝ ሰው እንደ በርበሬ ሳይቀየርብኝ ሰው እንደ በርበሬ ሳይለወጥብኝ እዝራ በመሰንቆ ዳዊት በበገና እያጫወታት ሳታውቀው አለፈች ያን መልአከ ሞት እመቤቴ ማርያም ኢየሱስ እናት እመቤቴ ወልደ
ግብዣ ይሽሆና የመከራዬ እባክህ ጌታዬ ዘመኑን መልሰው፣ እባክህ ፈጣሪ ዘመኑን መልሰው። እንዴት እሱ በሱ ይተላለቃል ሰው? መፈጠሬን ጠላሁ በዝቻ ዓለም ላይ፣ መፈጠሬን ጠላሁ በዝቻ ዓለም ላይ። እንደኔ ከሆነ ሰው ልበ ደንጋይ፣ እንደኔ ከሆነ ሰው ልበ ደንጋይ። ኧረ ሰው ሰው አስቸገረኝ፣ ኧረ ሰው ሰው አስቸገረኝ። ሲናገሩ አፈኛ ዝም ሲሉ ሞኝ። አምላክ ምን አድርጎኛ ቅጥ ስናጣ፣ እግዚአብሔር ምን አድርጎ እኛ ቅጥ ስናጣ። በስምንተኛው ሺህ በቀጠሮው መጣ፣ በስምንተኛው ሺህ በቀጠሮው መጣ። ምድርና ሰማይ ከፊቱ ሲሸሹ፣ ሰማይና ምድር ከፊቱ ሲሸሹ። ወዴት ልግባ ይላል ትልቁ ትንሹ፣ ወዴት ልግባ ይላል ትልቁ ትንሹ። ይሄ ፕሮግራም በመዘጋጀቱ ያዘጋጀውን አካልና ታዳሚውን በሙሉ በጣም ከፍ ያለ ምስጋና ማቅረብ እፈልጋለሁ። ምክንያቱም ተረስቶ የቆየ ነገር ነው። አሁን እንኳንስ እንዲህ በቀረጻ ደረጃ በግል እንኳ ክራር ትጫወታለህ አትጫወትም የሚለኝ ሰው አግኝቼ አላውቅም። ክራር መጀመሪያ የጀመርኩት ትምህርት ቤት እያለሁ አስከተማ ነው የተማርኩት 1 እስከ 6። የዛን ጊዜ ጥላላ አንድ መምህር ነበረ ጋሻ በራ ሞላ ስለሺ ደምሴ፣ ብዙዎቻችሁ ታሪኩን ታውቁት ይሆናል። እሱ ክራር ይዞ ሲጫወት ምን ተሸክሞ ይሄዳል እያልኩኝ አሁን እሱን ሳደንቅ ሳበኝ። አሁን ባለው ማቴሪያል ፈለኩና ክራር መጫወት ጀመርኩ። መጀመሪያ የማደርገው ወንዝ ወይም ተራራ ወይም እልም ያለው ጫካ ሄጄ ነበር የምጫወተው። አሁን በዛ ምክንያት እስካሁን ጡረታ እስከምወጣ ድረስ የተወሰነ ባንዳንድ በረፍት ሰዓት ይጫወት ነበር። ጡረታ ወጣሁ 8 ዓመቴ ነው። ቀረ አብሮ ወጣ ክራር ጨዋታውም። እንዲያውም አሁን ይችን ሰሞን ልጄ ብሩክ አምባቸው ካልተጫወትክ ሲለኝ ክራሯን አንስቼ እንደ አዲስ ነው አሁን ልምምድ ነው እያደረኩ ያለ። አይ ጉድ አይ ጉድ አይ ጉድ አይ ጉድ ጉድ እስከ ወዲያኛው የወደዱት ሲሞት ያመኑት ሲከዳ የት ነው መገናኛው? የወደዱት ሲሞት ያመኑት ሲከዳ የት ነው መገናኛው? የሚወዱት ባይሞት ያመኑት ባይከዳ የቤላ ተራራ ሊሆን ነበር ሜዳ። ተመስገን ነው እንጂ አላማረርህም፣ ተመስገን ጌታዬ አላማረርህም። ይብስታ መጣልህ ላንተ አይቸግርህም። ተመስገን ነው እንጂ ሰው ባያሌው ታሞ፣ ተመስገን ነው እንጂ ሰው ባያሌው ታሞ። ያማረሩት እንደሁ ይጨምራል ደግሞ፣ ይጨምራል ደግሞ፣ ይጨምራል ደግሞ። እንዴት ነው ጋዝ ግብላ መስቀል ወደንበር፣ እንዴት ነው ቤላ መስቀል ወደንበር። እንዲህ ይሆናል ማን ያለው ነበር? እንዲህ ይሆናል ማን ብሎት ነበር? እዝራ በመሰንቆ ዳዊት በበገና እያጫወቷት ሳታውቀው አለፈች ያን መላከ ሞት። እመቤቴ ማርያም የአማኑኤል እናት የኢየሱስ እናት እመቤቴ ወልዳ ተወልዶ ጌታዬ
ወጣት ማን ነበረ ቆንጆ ማን ነበር አይናማ ማን ነበረ ጀግና ማን ነበር አይናማ ታዲያ ምን ይደረግ መሞት አይቀርማ መሞት አይቀርማ መሞት አይቀርማ ዘመን ተበላሽቶ ሳይሆኑ ጨካኝ ዘመን ተበላሽቶ ሳይሆኑ ጨካኝ ፍጡራን ነበሩ ለፍጡር አዛኝ ፍጡራን ነበሩ ለፍጡር አዛኝ እውነት ርኅራሄ ቸርነት ደግነት እውነት ርኅራሄ ቸርነት ደግነት እናንተ ነበራችሁ ለሰው ልጆች ሕይወት በመጀመሪያ ወደዚህ ጀግንነት ሊያመጣን የቻለ ከአጤ ኃይለ ሥላሴ ዘመነ መንግስት ጀምሮ የነበሩ ያው ሀገራችን ኢትዮጵያ አንድም ቀን ቅኝ ግዛት ተገዝታ አታውቅም። የተወሰነ በኃይለ ሥላሴ ዘመነ መንግስት የጎጃም ገበሬዎች የራያ ተማሪዎች የራያ ገበሬዎች ተማሪዎች ሁሉም ተማሪ የተማሪዎች ንቅናቄ ኃይለ ሥላሴ ያው ሲያደርጉት የነበረውን ስርዓቱ እያረጀ ሲሄድ ደርግ የሚባለው መንግስት ወደ ስልጣን ሲወጣ በ1966 ወደ ስልጣን ወጥቷል። ያው እንግዲህ እሳቸው እስከ 1967 ድረስ እጃቸውን አልሰጡም ነበር፣ አልተያዙም ነበር። በ67 እጅ ሰጡ። ያው እሳቸው የት እንደወደቁ አይታወቅም። ከዛ ጀምሮ ደርግ እንግዲህ የተማሪዎች ንቅናቄ የጋራ ስርዓት አገሪቱን የኢትዮጵያን ሕዝብ የሚጠቅም ስራ ለመስራት ተፈልጎ ነው የነበረው። ወደዛ አልተሄደም። ወታደራዊ መንግስት ብሎ ደርግ ብሎ ስልጣን ያዘ። ስልጣን ከያዘ ጊዜ ጀምሮ ያው የሀገራችን ጀግኖች በርካታ የሆኑት አልተዋጣቸውም። ያን አልተቀበሉትም። ያው ቦግልም እያለ ከደርግ ጋርም ቦግልም እያለ በርካታ ሰዓቶች 10 ዓመት እንዲቆይ ተደርጓል። ያው 10 ዓመትም በትግል ነው። ያው በትግል 10 ዓመት እንዲቆይ ተደርጓል። ከዛ ተነስቶ ያው እንግዲህ በዛ ውስጥ በርካታ የሀገራችን ጀግኖች የጋዝ ግብላ ጀግኖች ደርግን ግንባር ለግንባር ሲፋለሙ የነበረ ለህዝብ ሰላም ሲሉ በርካታ ወጣቶች መስዋዕትነት ከፍለዋል። በርካታ ወጣቶች አካላቸውን አጥተዋል። የሃይማኖት አባቶችም አብረው ውጊያው ላይ የተሳተፉ በርካታ የሃይማኖት አባቶቻችን አሉ። ምናልባት ይህኛውን አስቀድሙት እንጂ ስለ ጀነራል ኃይሉ ከበደ እንግዲህ ከሱ የተወለደ ጀግንነት ነው ይሄ። እሱን እንትን ባስቀድም እወዳለሁ። እንግዲህ ጀነራል ኃይሉ ከበደ በ1928 ጣሊያን ሀገራችን ስትወር እሳቸው አገሬን አላስደፍርም ለባዳ አልሰጥም በማለት ሃይማኖቴን እንትን አለንም በማለት ለረጅም ጊዜ በዋሻ ተቀምጠዋል። እንደውም የተቀመጡበት ዋሻ ጣሰው ዋሻ ይባላል። ጭርቁዚ ኪዳነ ምሕረት የሚባል ሀገር ጣሰው ዋሻ በሚባል ወፍጮ አስተክለው እዛ እያስፈጩ እየተጠቀሙ እዛ ኖረዋል። መጨረሻ ላይ ጣሊያን በየቦታው ሲከታተላቸው ወዴት ሄደው ተቀመጡ? ደግሞ በዛው አድርገው ጭባልቅ የሚባል ቦታ አለ። በዛ አድርገው ጎለጎታ ማርያም ሚዝር የምትባል ዋሻ እዛ ዋሻ ሄደው ተቀምጠው ያው እርቅን የጀመሩት የዛን ጊዜ ጣሊያንን ሊመቱ ሲያስቡ በዛ አካባቢ የነበሩን የደም እርቅ የነበራቸውን እነ
ፈለቀ አባዳማን ያው አምባቸው ክብረት ልታውቃቸው ትችላለህ። እነ በላታ እሸቱን 10 ተጋለው የነበሩትን ሰዎች አስታርቀው እርቅ የተጀመረው የዛን ጊዜ እንደዚህ አይነት ደም ተደም እርቅ የጀመሩት ጄኔራል ኃይሉ ከበደ ናቸው። አስታርቀው አይና ማን ነው አንድ ወርቅ የነበረውን ጣሊያን ወጥተው እነዚህን ሰዎች አስታርቀው አፈሙዝ ወደ ጠላት እንዲያዞሩ አድርገው ጣሊያንን እያሳደዱ ከሰቆጣ ድረስ ሰቆጣ መትተው በ1930 ይመስለኛል እንግዲህ እሳቸው የመስቀል ተኩሰው ጣሊያንን ሰቆጣንን ብትንትን አድርገው በ14 ወለላ አንገታቸውን ሰጡ። ቅድም እንደተባለው በዛን ጊዜ በጋዝጊብላ ያሉ ጀግኖች እንደው ነግራይ ሸሁ በለጠ ይባላሉ። በዚህ እኔ መቼም አንዳንዳቸውን ልጠራ ፈልጌ እንጂ በርካታ ጀግኖች አሉ ጋዝጊብላ ላይ። ደሃናም እንደዚያው፣ ጋዝጊብላም እንደዚያው። እነዚህ ጀግኖች አንድም ቀን አገራቸውን ሳያስደፍሩ ወንዛቸውን ሳያስደፍሩ ለባዳ ሳይሰጡ ለታሪክ አንገታቸውን ደጃች ኃይሉ ጄኔራል ኃይሉ ከበደ አንገታቸውን ሰጥተዋል። እንደው ምንድነው ሲባል የነበረው በሳቸው እስከ ዳሃና መንዲሱ ትልቅ ሰው ሸሻጊ እስከ መትረየሱ ይባል ነበር እና ይሄ ታሪክ የተሰራበት የሚሰሩ ጀግኖች የተወለዱባት ሀገራችን ናት። እንግዲህ ዋግ መጨረሻ ላይ ምንድነው የተደረገ? ጣሊያን አሁንም አልተመለሰም፣ አልተሳካላቸውም። ያው የእሳቸው አንገት ወይም የእሳቸው ደም አጥር ሆኖ ነው ታሪክ የተሰራው። በየቦታው እነቀኛ የታረቀ ሰለሞን ቢውል ላይ ጣሊያኑ ነጩን አንገቱን ጎተው ይዘው የሚቀርቡ ጀግኖች ስንት ታሪክ እኔ ለምሳሌ ታሪኩን ከአባቶች ወርሼ እንጂ በሙሉ 40 ዓመተ ምህረት ዳር መርቀሬዎስ ነው የተወለድኩት። ግን ከአባቶች የወረስኩት እንትን ነው። በዛን ጊዜ ጀግኖች አባቶች አብረው ዘምተው ነበር። ከነሱ የሞላ ጎደለ እነሱ ያገኘሁትን እና እሳቸው ከሞቱ በኋላ ኢትዮጵያ እንደ ኢትዮጵያነቷ ወደ ነበረችበት ስትመለስ ወሰን ኃይሉ ዋግን እንዲያስተዳድር ተደረገ። እንደው አጠር ላደረገው ብዬ ነው። ወሰን ኃይሉ ሰቆጣ እንዲያስተዳድር ሲደረግ አረ ወሰን ኃይሉ ምን ይታየውታል? ምን መከሮ ከቶ አለ። በሬ ያሳዝናል እንኳን አባት ሞቱ አለ። ዋግ ይሄ ነው እንግዲህ የዋግ ጀግና እስከዚህ ነው እና ይሄ ታሪክ የወለደው ከዛም በኋላ ቀደም ከጀመሩት ልንጣ ደርግን አታሎ ስልጣን ላይ ወጥቶ የተደረገውን ታሪክ ያው ልጆችም ብትሆኑ ታውቃላችሁ። እንግዲህ አምባሳደር የሆነ አምባገነን የሆነ ስርዓት እንትን አለ። አሁንም የዋግ ጀግና የመጀመሪያው የዋግ ጀግና ነው። የመጀመሪያ የወጣው በ1963 ዓመተ ምህረት 73 ዓመተ ምህረት አክተራ ላይ በቃ የዋግ ጀግና ነው ተሰባስቦ። እንደውም እነ ታደሰ ወልደ ኪዳን እነ እነ መንበሩ ጅግራው እነ ቅባቴ ተፈሪ ስንቱን ልንገርህ፣ ጋዝጊብላም ስንቱ ጀግና ተሰባስቦ ወደዛ ትግል ተቀላቅሎ ይሄን የጠላውን ስርዓት እምብኛ አንተዳደርም በእናንተ ብሎ የጣለ ጀግና ነው የዋግ ጀግና። ግን አገራችን አሁንም ታሪክ ሰሪዎችን ምናልባት በውስን ሰዎች
ታሪክ የሚሰሩን ሰዎች የታሪክ እንትናቸውን እያጠፋን ችግር እየተፈጠረ ነው ያለ። አሁንም በሃይማኖትም በተለያዩ ስራዎች እንቁ የሆነች ሀገር ናት። እንቁ የሆኑ ሰዎች አሉን፣ ጥሩ ሰዎች አሉን። በርካታ የሆኑ የታሪክ ባለቤት የሆኑ በሃይማኖትም በጀግንነትም በርካታ የሆኑ ሰዎች አሉ። እነዚህን ሰዎች ደግሞ ታሪካቸውን መጠቀም እንጂ ታሪካቸውን ማጥፋት እስካሁንም እነ ጄኔራል ኃይሉ ከበደ በሌላ ሀገር ለምሳሌ በሌላ ሀገር አረ በላይ እየተባለ እንግዲህ የሚዘፈነው ምን ከነ በላይ እኮ እጥፍ ድርብ እነ ጄኔራል ኃይሉ ከበደ አንገታቸውን የሰጡ ጀግኖች እኮ ናቸው። እንግዲህ እነ በላይ ያው እንግዲህ ታሪካቸውን ባልናገር ጀግንነታቸው ጥሩ ነው፣ ግን እነሱን የረሸዳቸው ማን ነው? ያው ወደ መንግስት እጅ ሰጥተው ነው የተሰቀሉት። እነ ጄኔራል ኃይሉ ከበደን ግን ባዳ ነው የሰቀላቸው። አንገታቸውን ቆርጦ የወሰደው አንገት ተቆርጦ ሄዷል። ኦሮሞ ሀገር ሊመራመሩ ጭንቅላታቸውን ሊመራመሩ ምን አይነት ተፈጥሮ ያለው ነው ተብሎ እና አገራችን ጀግና ወላጅ ናት። ጀግና አጥፊዎችና ሃይማኖት አጥፊዎች ደግሞ አሉ። አሁንም ይሄ ነገር እየጠፋ የመጣው ከምን ተነስቶ ነው? እንደዚሁ ታሪክ እንዲወሳ የማያደርጉ ልጆች ስለሌሉን፣ የተማረም ስለሌለን፣ ሰውም ስለሌለን እስካሁን ሀገራችን ታሪኳ እየጠፋ የሄደው እንጂ እንቁ የሆነች ሀገራችን እኮ በሁለንተናዋ በሃይማኖቷ፣ በጀግንነቷ፣ በተለያዩ በባህሏ ያልተፋቀ እንቁ የሆነ ዕውቀት ያላት ሀገር ናት እና ይህንን ምናልባት እንግዲህ እናንተ ልጆቻችሁ ተጠናከሩና ልጆቻችን ተጠናከሩና ይሄ ነገር እየሰፋ ቢሄድ ጥሩ ነው የሚል እምነት አለኝ። ጥሩ ነው የተሰራው ስራ ጥሩ ነገር ነው ያደረጋችሁ የሚል እምነት አለ። ኢትዮጵያ ልባችን እንዲሆን ጥላት አቦራ ነው ይታጠባን አሁን ጥላት አቦራ ነው ይታጠባን አሁን ሀገሬ ኢትዮጵያ የሀገሬ ጀግና እያረገረገ አይላጥም ዛና አይንበረከክም የጋዝ ግብላ ጀግና የጉም እግር ያለው ወጣል ተራራ የሀገራችን እንበይጡ አይጠራ ብዙ ነገር መጣ ውስጥ አለ ማይጠራ ነገር አለና ይሄ ይጥራ እንጂ የጋዝ ግብላ ጀግና ምንም አይንበረከክም። የማይንበረከክ ስለሆነ ያለፈ ማውጋት የኋላ ይመን ነው። ለሚመጣው ልባችን እንዲሆን ጥላት ጭራሽ አይመጣብንም። ሁሉም ነገር አንድ ሆነ መስዋዕትነት ከፍሎ እኮ ነው አገርም ይቀረው በሚመጣው ነፍስ ይዞ ነው እና እንግዲህ አገራችን ልባችን አንጽህን አንድ ሆነን ጠላታችን እናባር ልባችን እንዲሆን ጋዝ ግብላ ምንም የሚደፍራት የለም። እኔ እንደኔ ራስ ያለው ስሜ ዲያቆን መለስ አድማሴ ይባላለሁ። ተወልጄ ያደኩት እዚሁ ጋዝ ግብላ ወረዳ ነው። በተለይ ከኛ ከወጣቱ ምን ይጠበቃል ከሚለው አኳያ ወጣቶች የሀገር ተረካቢዎች ነን። ነገ ሀገርን የምንረከብበት ደግሞ ከአባቶቻችን ትውፊትን፣ ታሪክን፣ ባህልን፣ እምነትን በመውረስ ነውና ከነዚህ ጋር ተያይዞ እንደ ወጣት ምን ሊጠበቅብን ይችላል የሚለውን የተወሰነ ነገር ለመናገር ነው። እንግዲህ አባቶቻችን በታሪክ በትውፊት በባህል እንደነገሩን የመጀመሪያው እኛ ልንወርሰው የሚገባ ጽኑ እምነታችንን ነው። እንግዲህ እምነት አንድ በአምልኮት ሁለተኛ ደግሞ በውስጥ የስሜት እምነት አለና ከዛ ስነሳ እንደ አባቶቻችን አነጋገር እንደ ታሪክም እንደሚነገረው መጽሐፍትም እንደሚሰጡን መረጃ የሃይማኖት ነገር እንደኛ እንደ ጋዝ ግብላ ወረዳ ከኦሪት ስርዓት እስከ ልደተ ክርስቶስ እና ከዛም በኋላም ቤተክርስቲያን እስከታነጸበት አሁንም አገልግሎት እስካለበት ድረስ ያለውን አባቶች ብለዋል። እሱ ላይ ብዙ መግባት አልፈልግም። በዋናነት ግን ታሪክ እንደ ዋግ በጣም ለሀገሪቱ እንደ ጀርባ አጥንት ነው የሚወሰደው። ለምንድን ነው? አባቶቻችን ቀደም ባለው ጊዜ እንደሚያስረዱን የታሪክ መጽሐፍቶችም የውጭ ሀገር ጸሐፍትም እንደሚያስረዱት
ዋግ ላይ ትልቅ የታሪክ ማህደር ነው። እንዳለመታደል ሆኖ ታሪክ ጸሐፊዎች የተንሻፈፈ የታሪክ አጻጻፍ ስልት አላቸው። ዋግ ላይ ታሪክ እንዴት መቀመር እንዳለበት፣ ታሪክ እንዴት መጻፍ እንዳለበት የታሪክ ምሁራኖቻችን አንሻፈው ወይ ደግሞ አንዱን በመውደድ አንዱን በመጥላት ብቻ ነው ታሪክ ሲጻፍ የነበረው። በዚህም ረገድ እኛ ዋግ፣ ተንቤን፣ ብሌን፣ ከምራ፣ ላስታ፣ አገው ጎጃም፣ መተከል የሚባሉ እነዚህ ቅማንት የሚባሉ አገቦች የድሮ የጥንት አገቦች የተንሻፈፈ የታሪክ ስርዓት፣ የታሪክ አጻጻፍ፣ የታሪክ ዘውጌ አረዳድ እስካሁን ድረስ ልጆች እንዳናውቅ አድርጎናል ብዬ አስባለሁ በግሌ። ከዚህ ጋር ተያይዞ ዋግ ከአክሱም ወይ ደግሞ ከአክሱም ዘመነ መንግስት ጀምሮ ከአክሱም ዘመነ መንግስት መፍረስ ጀምሮ እስካሁን ድረስ ጠለቅ ያለ ታሪክ አለው። መንግስትን እንደ መንግስት፣ ጀግንነትን እንደ ጀግንነት፣ ሃይማኖትን እንደ ሃይማኖት፣ አራሽ፣ ቀዳሽ፣ ተኳሽ አንድ ንጉስ ሶስቱን መሆን የሚችል በታሪክ ዋግ ላይ ነው ያለ። ሌላ ቦታ ላይ የለም። የኛ አባቶች፣ የኛ ወንድሞች፣ የኛ እህቶች የምንረዳውና ወደፊት ልናሰርጸው የሚገባ ነገር የኛ አባቶች አራሽም ነበሩ፣ ጸሎተኛም ነበሩ፣ የሃይማኖት አባቶች ናቸው፣ ቀዳሽ ናቸው፣ ተኳሽም ነበሩ። ጠላት ሲመጣ ያንበረክካሉ፣ በደህናው ጊዜ ያርሳሉ፣ በጣም ሰላም ሲሆን ደግሞ ይጸልያሉ፣ በጭንቁ ጊዜም ይጸልያሉ። ሶስቱንም አስተባብሮ የሚይዝ ዋግ ብቻ ነው በታሪክ ያለው። የትም ቦታ አባቶችን ልታርሙ ትችላላችሁ። የትም ቦታ የትም አካባቢ እንዲህ አይነት ሶስቱንም አስተባብሮ የሚይዝ በታሪክ የለም። ስለዚህ ከኛ ወጣቶች የሚጠበቀው ሚና ምንድነው ነው? አሁን ዘመናችን በተለያየ ማህበራዊ ሚዲያ፣ በተለያየ ድህረ ገጽ፣ በተለያየ ትውፊት፣ በተለያየ የባህል መበረዝ ውስጥ ስላለ ይህንን ታሪክ ሳይቀነስ ሳይበረዝ ለማድረስ እንደ ጥንቱ የአባቶቻችን ስርዓት መከተል ያስፈልጋል ብዬ አስባለሁ። አዎ ዋግ ላይ ማረስ ብቻ አይደለም፣ ማረስ ብቻ አይደለም። በዓለም ሕግ ህንፃ የሚታነጸው ከታች ወደ ላይ ነው። የዋግ ኢንጂነሮች አባቶቻችን ግን የዋግ መሐንዲስ ጥንት አባቶቻችን ግን ህንፃን የሚያንጹት ከሰማይ ወይ ደግሞ ከላይ ወደ ታች ነው። ይሄ ለምስክር ላሊበላን ሄዶ ማየት በቂ ነው። እነ ቤተ ጊዮርጊስን እነ ቤተ ላሊበላን ብታዩ በጣም አስደናቂ ነው። እኔ በግሌ ሁሌ ሞትና ላሊበላ አዲስ ናቸው ለኔ፣ አባቶችም እንደሚሉት ማለት ነው። በመሐንዲስ ስርዓት ቤት የሚታነጸው መሰረቱ ከታች ወደ ላይ ነው። ይሄን ግን ብቸኛ ዛጉዌ፣ የዛጉዌ ዳይናስቲ፣ የዛጉዌ ስርወ መንግስት፣ የዛጉዌ መንግስት፣ የአገው ህዝብ ጥንታዊ አገው የመሰረቱ። እንደ ጋዝጊብላ እንኳን እንደ ወረዳችን ብንመጣ ታሪክ ስለማናውቅ ስለማንመራመር ነው እንጂ ብዙ አብያተ ክርስቲያናችን እኮ ከዚህ አይነት ስርዓት ይወጡ አይደለም። ከዚህ አይነት የህንፃ አሰራር ስርዓት ይወጡ አይደለም። የማይቀደስበት የማይወደስበት ጻድቅ ማርያም ተራራው ላይ ብትሄዱ አስተናነጹ ወይ ደግሞ አሰራሩ በውል በማንረዳው በእኛ ቋንቋ በማንረዳው መልኩ ቁሞ ነው ያለው። ግን የኛ ትውልድ ታሪክን ከመውረስ ከመያዝ አኳያ የለም። እዚህ ወረዳችን ላይ እዚህ አፍንጫችን ስር ያለ እንኳን ማለት ነው። እናም ከዚህ አኳያ የዋግ ህዝብ ትልቅ ለሀገሪቱ ውለታ የሰራ የጀርባ አጥንት ነው ብዬ አስባለሁ። አሁን እንዳለመታደል ሆኖ የፖለቲካ ስርዓታችን፣ የፖለቲካ ያረዳድ ስርዓታችን፣ የአገዛዝ ስርዓታችን እርስ በራሳችን የተበታተን እርስ በራሳችን እንዳንዋደድ አንዱ ለአንዱ ጠላት እንዲሆን ተደርጎ ነው እንጂ አሁን እኔ ይገርመኛል። ዋግ፣ ላስታ፣ ተንቤን፣ አገው ዋቴበር ይባላል። ሁሉም ህዝብ አገውኛ ቋንቋ ተናጋሪ ከመሆኑ ጋር ተያይዞ እርስ በራሳችን እንድንበላላ የሚያደርግ የፖለቲካ ስርዓት ስላለ ነው እንጂ አገው ጥንትም አገው ነው፣ አሁንም አገው። ምስክር ዋግ ላይ ብንመጣ ዝቋላ ብትሄዱ ወይ ደግሞ አበርግሌ ብትሄዱ መሬቱ አማርኛ ነው የሚያወራው፣ ህዝቡ አገውኛ ነው የሚያወራው። እኛ ጋር ብትመጡ ደግሞ መሬቱ አገውኛ፣ ህዝቡ ደግሞ አማርኛ ነው። ምቆጎ፣ ጣባ፣ ላልኪው፣ ድፍቋ፣ አርካ፣ አስተቋል ምን ማለት ነው? አገውኛ ነው። መሬቱ አገውኛ ነው ቋንቋ የሚያወራው፣ ህዝቡ ደግሞ አማርኛ ነው የሚያወራው። በግልባጩ ደግሞ ዝቋላ ላይ ብትሄዱ አማርኛ ነው መሬቱ የሚያወራው፣ ህዝቡ ደግሞ አገውኛ ነው የሚያወራው። ይሄ ምንድነው የሚያሳየው? የተንሻፈፈ የፖለቲካ አረዳድ ስላለ፣ የተንሻፈፈ የፖለቲካ አጻጻፍ የታሪክ አጻጻፍ ስላለ ብቻ ነው። አሁን ቋንቋ ከተናጋሪ ተናጋሪ ከቋንቋ ጋር እያገናኘን እርስ በራሱ ይሄ አገው ነው ይሄ አማርኛ ብለን ነው።
ይሄን እንደ ወጣት የሚጠበቅብን ወጣት ተመራማሪ መሆን አለበት። ወጣት አባቶቻችን ማዳመጥ መቻል አለበት። ወጣት ትውፊትን የሚረዳ ትውፊትን ወደፊት የሚያራምድ መሆን መቻል አለበት ብዬ አስባለሁ። ከባህል ጋር ስንመጣ የዋግ ባህል ኮርቶ እነ ጀበርባርሌ እነ ኩታ እነ ቁምጣ የትም የለም። እኛ ተሰርቀን ነው አሁን የወሰዱት። ወንድሞቻችን የተንቤን ሰዎች ነበሩ እንደኛ የሚለብሱት። መቀለ ላይ ሹርባ የሚባል አይታወቅም። ሹርባ የአገው ነው። ጋሜና ቁንጮ የአገው ነው። አለባበስ ሙሉ የአገው ነው። ከአክሱም ጀምሮ እስከ ጎጃም አገው ድረስ እስከምንሄድ ድረስ ማለት ነው። ግን አሁን ላይ ፖለቲካው አገው የሚለው ነገር ሌላ ኢምፕሊኬሽን ወይ ደግሞ ሌላ አረዳድ ስላለው አገውነትን ጠልተን በቃ ገዥ ገናና ስለሆነ ወደ አማራነት ተጠግተን ወይ ደግሞ ትግሬ ገዥ ገናና ስለሆነ ወደ ትግሬነት ተጠግተን ዘመንን ለማለፍ ነው የምንፈልገውና ባህሉ ጥንቱንም በቃ የአገው ነበር ብዬ አስባለሁ። አለባበሱን ያን አልኩ። አመጋገብ ብንመለከት ቅድም አባቶች ብሎታል በስፋት አመጋገባችን ሌላ ነው። የኛ በስርዓት ነው የተለካ ነው። ሁሉ ነገር መጠን አለው፣ ልከት አለው። ያለ ልከት አይሆንም። ውዝዋዜውን ብትመለከቱ ዜማውን ብትመለከቱ የኛ ዜማ ሃይማኖታዊ ዜማ አለ፣ ለዘመቻ የምትሄድበት ዜማ አለ፣ ስሜት ቀስቃሽ ዜማ አለ፣ የሙሾ ዜማ አለ። ይህ ሁሉ ጋዝጊብላ ውስጥ ያለ አንድ ልቅሶ ላይ ብትሄዱ የሚዘም የሙሾ ዜማ ወይ ደግሞ የልቅሶ የሐዘን ዜማ ስትሰሙ ዘመድህ አይሁን አጎትህ አክስትህ አይሁን ግን ታነባለህ። ምንድነው ይሄ? የዜማው ውስጥ በቃ ልባችን ሰርስሮ ስለሚወጣ ብቻ ነው። የቅኔ ዜማ ቅላጼ የቤተክርስቲያን ዜማ ቅላጼ ከጎንደር የተለየ ዋግ ውስጥም አለ። የኛን ዜማ የማያውቀው ሰው አምልኮተ እግዚአብሔር እንዲያድርበት ሆኖ ቤተክርስቲያን እንግዲህ አለ። ለምን? ዜማው የተለየ ስለሆነ ማለት ነው። ይሄ አባቶችም እንደሚናገሩን እኛ ጋር የሚበቅል እጽዋት አለ የማናውቀው ስርቅርቅ ድምጽ እንዲኖር ነው የሚያደርግ። ምናልባት ከዛ ጋር ተያይዞ ብቻ ሳይሆን ባህሉ በራሱ ጊዜ ያሳደገው ዜማ ስላለ እና ከዚህ ጋር ነው። ሌላው እንደ መጨረሻ ማስተላልፈው መልእክት እኛ ወጣቶች ትውፊትን ከመቀበል አኳያ ብርዝ ነን። እኛ ሆነ ለመናገር ብርዝ ነን ብዬ አስባለሁ። የአውሮፓው ባህል ብርዝ ነን፣ የምዕራቡ ዓለም ብርዝ ነን፣ የራሻው ዓለም ብርዝ ነን። በቃ የነጮች ዓለም ብርዞች ስለሆነ የኛን ባህል ከማሳደግ አኳያ ትውፊታችን ይዘን ከመሄድ አኳያ በጣም ውስንነት አለብን። እንደውም ከምን ጋር እናገናኘዋለን? ኮርቶ አሁን በቤተክርስቲያን አስተምህሮ ቁምጣና ኮርቶ አድርጎ የሚሄድ ይህ ውርጋጥ ወይ ደግሞ ይሄ ወጣ ያለ ባህል ግን አይደለም፣ ምግባሩ ነው። አለባበሳችን እኮ የተጠመቀ ልብስ እኮ አለ ብዬ አላምንም። በኔ የሚገለው በራሳችን ነው ትውልዱ። ለምን ቦታ አለው። ኩን ከመ ሀገር አይደል የሚለው መጽሐፍ፣ እንደ ሀገር ሁን እንደ አካባቢ ሁን። እኛ ደግሞ የራሳችን የሆነ ማይቀረፍ የኛ የሆነ ባህል አለ። ትውፊቱን ለመውረስ እኛ ልጆች ምርምር ላይ መጠመድ አለብን። አባቶቻችን ምን አሉ ማለት አለብን። ወደፊት እንዴት ነው የምናራምደው ብለን በጥናት የተመሰረተ መሆን እንችላለን። ግን አይደለም አሁን እየሆነ ያለው ግን ያናረ ምሁራኖች ከዚህ ቦታ እንዲወጡ፣ ታሪክ እንዲጠፋ፣ አውሮፓውያን አስተሳሰብ እንዲመጣ እንዲበረዝ ያደርጉ ጥናት ስለሌለ የትውፊቱ አረዳዳችን በየግላችን ስለሆነ መሰረተ ቢስ ስለሆነ ነውና ይሄን ለማለት እወዳለሁ። ጨርሻለሁ። አመሰግናለሁ። ወጣት
እሺ ክብራትና ክብራት ተመልካቾቻችን ይኸው ባህላችን ታሪካችንን አባቶቻችን በተወሰነ መልክ ቢሆን ነግረውናል። በሚቀጥሉት ፕሮግራሞቻችን መሰረት ደግሞ በዋናነት ጠለቅ ብለው ገብተው ያወሩናል። ለዛሬ ሰዓት ገደበን እንጂ ብዙ መጫወት የምንችላቸው ነገሮች ነበሩን ብለው ነው አባቶቻችን የተወሰኑ ታሪኮችን የነገሩን እንጂ የጋዝጊብላ ታሪክ ይህ ብቻ አይደለም። የዋግ ኽምራም ታሪክ ይህ ብቻ አይደለም። ታሪክ በየብዙ እንዳለ ሁሎቻችንም ምስክሮች ነን። ለዛሬ ፕሮግራማችን ማጠቃለያ የሆነን ዘንድ አባቶቻችን የራሳቸውን ምክር ማጠቃለያ የሚሰጡን ይሆናል። ወደ እነሱ እንሄድና ከወዲሁ እኔ ሰናበታችኋለሁ። ጤና ይስጥልኝ። ስለ ዛሬው ፕሮግራም ባጭሩ ማለት ነው ብዙ ሳላስረዝመው እኔ በጣም ካለ ውስጣዊ ህሊና ከሚነካው እንደው እስካሁን የዚህ አይነት ፕሮግራም መጥቶ የአባቶቻችን ታሪክ የእናቶቻችን ታሪክ ብናወሳው እንደዚህ አልነበረም። የጋዝጊብላ ታሪክ የዋግ ታሪክ እንደዚህ አልነበረም። እኔ ይህን ነገር አነሳስቶ ለዚህ ነገር አዘጋጅቶ ማለት በጣም ቅድሚያ ለዚህ ድርጅት በጣም ቅድሚያ አመሰግናለሁ። በመቀጠል ግን በዛሬው ቀን እንግዲህ ያለነውን መቼም እንግዲህ ከሀገሩ ትንሽ ይሻላሉ በእድሜ ይበልጣሉ የተባሉትን በአንደበት በአይምሮ ሳይሆን በአይምሮ እንግዲህ ዝሮ ብዙ ሞልቷል። ነገር ግን ከእድሜ አኳያ ነገሬ ብላችሁ አሰባችሁ ያሉት ወንድሞቻችን ሚዜ አበልጅ ወንድሞች ሁሉ አሰባስባችሁ ከትከት ማምጣችሁ ዛሬ ለዚህ ፕሮግራም ማቅረባችሁ ትልቅ ታሪክ ነውና ሁኔታውም በጣም ደስ የሚል ነው። በማዝናኛው በወጣቱ ድርጅት በስክስታው በማዝናኛው ድግሱም በተመሳሳይ እንግዲህ እኔ እውነቴን ነው። ሌላው ቀርቶ እንደው ፊት የምናውቀውን ጠጅ በብርሌ ነገር በምሳሌ እንዲባሉ ብርሌ ጭምር ሳይቀር ቀርቦ የአባቶች መጠጫ ብርሌ ጭምር ቀርቦ በዚህ ተጋብዘን እንደዚህ አድርገናል። ቀጣይ ይሄን ነገር ሰፋ ብሎ እንዲታይ አሁን ቅድሚያ አደራመራችሁ። በመቀጠል ይሄ ነገር ሰፋ ብሎ ለሚቀጥለው ደግሞ ዝግጅቱን እንቀርብ እኛም ለማላለብን። ሌላው የሃይማኖት መሪዎችም ደግሞ በወቅቱ ተገኝታችሁ ከሃይማኖት አንጻር ከባህል አንጻር ከሀገሩ ሁኔታ ካለው ተጨባጭ ሁኔታ ይህን ነገር ማስረዳት ማለትና ማስተማር ማለት እኔ ትልቅ እድል ነው ያጋጠመን ነው። ይቀጥል ይበል ነው የምለው። እንግዲህ አንስቶ እንዴት እንደነበር እንዴት እንደሆነ አንዱ ምስክር ይሄ ቤት ነው። የድሮ ቅርሶችን የጠበቀ ትክክለኛ አባቶቻችን ይጠቀሙበት የነበረውን ስርዓት ይዞ የተገኘ ቤት ነው። ሊመሰገን ይገባዋል። አመሰግናለሁ። ከዛም ማንጸባረቅ ያለብን እንደ ዞን በዞን ደረጃ እንደ ወረዳችን ሆኖ ጋዝጊብላም በአራት የሚከፈል ሀገር ነው። ቆላ ጋዝጊብላ፣ ደጋ ጋዝጊብላ፣ ደጋ ላስታ መንገድ፣ ቆላ ላስታ መንገድ ይባላል። አለባበሱ ቆለኛው ድሮ ልጆች እያለን ሸራራም ይባል ነበር። በደጋው ለምድ ነበር፣ ጉኒና ነበር። እነዚህ መቅረብም አለባቸው ለወደፊት ባሉበት ታድነው የጋዝጊብላ እንደሌላው ሀገር ሳይሆን እንደኛ እንደ ጋዝጊብላ ቆላ ጋዝጊብላ ይሄ አበረሻ እግዚአብሔር አብ ነው። ሽራራም ይባል ነበር። በደጋው ደግሞ ለምድ ነበር፣ ጉኒና ነበር ከበግ የሚሰራ። እነዚህ ሁሉ ተወግደዋል። ሀድሮቹም እነዚህ ስፌቶችን እያየነ ነው ያለ ነው። ሀሰው ላይ መታየት አለበት አለባበሶች ምኖች ነው እና ወደፊታችን ሰፋ ብሎ በወንድሞቻችን ብዙ ምሁር አሉ። ስለ ጋናው፣ ስለ ዲባኮለሌው፣ ስለ አሸንድየው፣ ስለ ሆየው፣ ስለ ጅራፉ እነዚህን የሚመለከተውን እንደዚህ እያደረጋችሁ ብትጠይቁ ባለ አቅም ባለን እውቀት ለማበረታታት ወደ ኋላ የምንልበት ነገር የለም። ከጎናችሁ ነን። ሆኖ ግን እንደ ጋዝጊብላ እስካሁን ድረስ ይህንን አንዱ ታሪክህን ማወቅ የአካባቢህን ባህል አለመልቀቅ፣ ባህል ለቆ ነው ችግር እየፈጠረም ያለው። ባህልን አለመልቀቅ፣ አለባበስም ይሁን አጎራረስም ይሁን አነጋገርም ይሁን አረማመድም ይሁን የአባቶቻችን ስርዓት እንዴት ነበር ብሎ ጠብቆ መሄዱ። አራዊቶች ናቸው ያልተቀየሩ እንጂ ሰው እየተቀየረ እስካስቸገረ ድረስ በሴቶቹ በኩል የእናታቸውን ልብስ ቢለብሱ በወንዱ በኩልም የአባቱን የወንድሙን ልብስ ቢለብስ ይሄ አካባቢዋን
እንደ ጋዝጊብላ እስካሁን ድረስ የተመሰገነ ይሁን። የጀግንነቱ ታሪክ ሁላችሁም ታውቁታላችሁ፣ ሲነገርም እንኳን እንደ እምነት እንኳን እስካሁን ድረስ ሀገረ እግዚአብሔር ነው። ሁሉም ሀገረ እግዚአብሔር ቢሆንም እስካሁን ድረስ የተመሰገነ ይሁን። ለቀጠሮ ያብቃን ስለኔ በዚህ ቋጭቻለሁ። አሁን እናንተ የጀመራችሁት ጅምር መልካም ነው፣ ቀጣይነት ካለው ለዛሬ ወይም ለሁለተኛ ጊዜ ሆኖ የሚቀር ከሆነ ነገም ደግሞ እንደናንተ ደግሞ ያሳሰባቸው ሰዎች ደግሞ እስከሚነሱ ድረስ ለአንዳንድ ጊዜ ብቻ ሆነ እንዳይቀር ስጋት አለኝና ቀጣይነት ኖሮት የሚንጸባረቅበት ሁኔታ ቢፈጠር የሚል ሐሳብ አለኝ። ከዛ ቀጥሎ ከአባቶቻችን ብዙ ባህሎችን ወርሰናል። በእኔ እይታ በጎ ባህሎች አሉ፣ መጥፎ ባህሎችም አሉ ይወስዳሉ። ከአባቶቼ ያየሁትን ነገር ሁሉ መውሰድም አልፈልግም። ወስደውን ወስዳለሁ፣ ምጥለውን እጥላለሁ። ያ መሆን አለበት። ባተ ሁለት የሚባል ሱሪ ነበር፣ ቦላሌ እጀ ጠባ የሚባል ልብስ ነበረ። ይሄን እንውሰደው የአባቶቻችን። ለምሳሌ ሶራ ልብስን እንውሰድ። መቼ ነው የመጣው? አሁን የአባቶቻችን ማለት ይቻላል እንዴ? ይሄ ባህል እኔ ልብስ እየሰፋው በነበረበት ወቅት የመጣ እኮ ነው። ይሄ ሶራ የሚለው ዘፋኝ ካሳሁን የሚባለው በእነሱ ጊዜ የታየ እኮ ነው። እየበለጸገና እየጎለመሰ የመጣ ልብስ ነው እንጂ ከፊት ጀምሮ የነበረ አይደለም። ከፊት የነበረው ልብስ የአባቶቻችን ሱሪ ብንወስድ የሚለብሱት ቁምጣ እስከ ጉልበታቸው አካባቢ የሚደርስ ሆኖ በቁምጣ ደረጃ፣ ነገር ግን በጣም ሰፊ ሲቀመጡ ወደ ሄድና ወደ በኋላ እንዲህ አድርገው አጥፎ የሚቀመጡበት ሁኔታ የነበረው ልብስ ተፈሪ ቅድ ይባላል። ትልቅ አዛውንትነትን የሚያሳይ አባትነትን የሚያሳይ ነው። ከዛ ውጭ ለምሳሌ እንዲህ አይነት የአባቶችን ባህል እንዲቀጥልና እንዴት እንደነበረ ማወቅ ከተፈለገ መጀመሪያ ከእናንተ መስተካከል ያስፈልጋል ብዬ አስባለሁ። ለምሳሌ ጎፈሬን አስመልክቶ እኩል ጸጉር ነው፣ ብልጫ የለውም። ያ በመበጠሪያ ይበጠራል፣ የሆነ ቅባት ነገር ይለቀለቃል፣ ጽልቅ እያለ የተለየ ውበት ነበር። በጣም ሳይጋነን በጣም ሳይቀንስ ማለት ነው። ከእናንተም ጀምሮ ይሄ እየተስተካከለ ይመጣል። እናንተ ራሳችሁን የአባቶችን ባህል በሚያሳዩ መልኩ ካልመጣችሁ ከአባቶች ሌላ ነገር መጠየቁ ወደ ተግባር ይቀየራል ብዬ ስለማስብ ማለት ነው። ይሄ ገሚሱ የተላጨ ገሚሱ ጸጉር የተንጨፋረረ ይሄ እኮ ከአውሮፓ ማነው ከአሜሪካ ሰይጣኒዝም መነሻው ከሷ የወረስነው ባህል ወይም ሰርጎ ገብ የሆነ ባህል ነውና ይሄ መስተካከል አለበት። ላሎ በላሎ በል 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 ላሎ በላሎ በል